ማርያም ሰው መሆኗን ኦርቶዶክሶች ያምናሉ፣ ይቀበላሉ። እዚህ ጋር የማይቀበሉ የማይቀበሉ ኦርቶዶክስ ማለት ጳጳሱን ይጨምራል አይጨምርም እንዴ? ኦርቶዶክስ ማለት ቆሞሱን አይጨምርም? መምህሩን አይጨምርም? ሁላችንም ኦርቶዶክስ ነን፣ ሊጨምር ይችላል። ግን እነሱ ይሄን ሲሉ ምን ለማለት እንደሆነ ያስረዳሉ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። እሷን ስጋ ተመችቶኛል። እኔ ሃይማኖት ተመችቶኛል። ክርስትና እናቴ ትሙት እኔ በአምቦዋ መዝናናት እንዳለ እኔ አላውቅም ነበር። ኢየሱስ ጌታ ነው። ደስ እንኳን ጴንጤው ዘክላሲክ የሚባል ሃይማኖት ይሄ ነው። በቃ ኢየሱስ ጌታ እኔ ተስማምቶኛል። በእውነት ተስማምቶኛል። በቃ ተስማማኝ። እኔ እስቲም ሳልገባ ተስማምቶኛል። የጁስ ሃይማኖት ተመችቶኛል። ጁስ በጁስ የሆነ ሃይማኖት በቃ አረቄ የለ መኪያቶ ጁስ ትልቁ መጠጥ የጴንጤ ቃሬቦ መራቀን ካደረ ሊያሰክር ይችላል ብሎ ይደፋሉ። እኔ እኮ ጴንጤ ምን አይነት ማህበረሰብ፣ ምን አይነት ጸዴ ማህበረሰብ። ቃሬቦ 5ኛ ቀን እኮ ነው ይሄ ነገር አልኮል እንዳይሆነው ድፉት ይባላል። መጀመሪያ ወደዚህ እሺ በኃይሉ የኔን የሚዩት ያረኩሽ የኔ ጌታ አንዴ ልጨርስ። የኔ ጌታ መደራደር መብት ነው። ይኸውልህ ማንቆለጳጰስ መደራደር ትርጉሙ መታየት አለበት። ምን መሰለ ሙሉ ቪዲዮ ግን ምን ሊል ይችላል? አይቆይ ማየት አለብኝ። ስማ ወዳጄ የሐሰት ትምህርት ስትሰማ አውድ አያስፈልግህም። በምንም አውድ የተናገረውን ነገር ልክ ሊሆን ስለማይችል አይ ማለቱ እኮ ብለህ ያንን ሐሰት እውነት ሊያደርገው የሚችል የለም። ስለ ስግደት እናድርገው እስኪ ወደ ርዕሳችን እንመለስ። በስግደት ዙሪያ የተሰማቸው ምንፍቅናዎች ካሉ አይደለማ ብታስጨርሰው ኑሮ ልትለኝ አትችልም። አላስጨርስም። እኛ ቤት ችግሩን መሰለ ሐሰት ትምህርትን አናስጨርስም። ገና ካፍ ሲወጣ ነው የምንመክተው። ገና ካፍ ሲወጣ ነው የምናወግዘው። አይ ቆይ እስኪ በቅንነት ቆይ ልስማው፣ ግድ የለም ይጨርስ አልልህም። አትጨርስም እኛ ቤት። እናንተ ጋር ግን ምን አለ መሰለ የሐሰት ትምህርት ትዕግስት አለ። በጣም ትዕግስት አለ። ምን መሰለ አይ አፈታቱ ሳር አበላሉ ምን መሰለ የበሉት ሳር አሁን ምንድነው የፈረንጅ ነው የአገር ቤት ነው የአበሻ ሳር ነው የነጭ ሳር ነው። እንዲህ አይነት ማንቆለጳጰስ የለም። ገና እንደሰማው ሪጀክት የሚያደርግ ገብቷል። ከቃሉ ውጭ የሆነ ነገሮችን ሪጀክት የሚያደርግ ማንነትን ቢልድ አፕ አድርግ ብራዘር። ለምንድን ነው እንደዚህ አሁን አውቄ የማወራ መሰለ? ስለ ስግደትም ስገባ የተለየ ነገር አይደለም የምናወራው። ገባ? ከቃሉ ውጭ የሆኑ ነገሮችን ሪጀክት ማድረግ በተነሳው አውድ ሁሉ አለብህ። ምንም ይሁን ርዕሱ ቤቱን የከፈቱበት ርዕስ አንተም የከፈትክበት ርዕስ ምንም ሊሆን ይችላል። ብራዘር እንደ እግዚአብሔር ቃል ካልሆነ ሪጀክት አድርገው። ለምሳሌ አንተ የተናገርከው ላሳይ። እኔ እንዲያውም የኛውን ቪዲዮ ልተወው። እርስ በርስ ተዋደዱ ተብሎ ተጽፏል። ለምሳሌ አዎ ኦኬ ይሄ ተብሏል። ግን ደግሞ እኮ ጌታንም እንድንወድ በፍጹም ልባችን እንድንወድ ተጽፏል። እንዴ እንደዛ እኮ ማለት ነው መስገዱም ማለት። ቆይ ብራዘር እርስ በርስ ተዋደዱ ተጽፏል። ልክ ነህ። ብዙ ቦታ ላሳይ ይችላል። ዮሐንስ 13:34 ላይ ብዙ ቦታ ላይ ላሳይ ይችላል። እርስ በርስ ተሰጋገዱ ልታሳይ ትችላለህ። አሁን ያንተ ተራ ነው። ባይደው ያወራ ከሆነ በኃይሉ ሚት ነህ እያወራ ከሆነ ቆይ እሱ እኛን ወዶ የመጣበትን ፍቅር ስሙት ብቻ ዝም ብላችሁ ስሙት። እርስ በርስ እንዋደድበት ፈቅዷል። እሱ ተጽፏል። እስኪ አንተ ደግሞ እርስ በርስ ተሰጋገዱን አሳይ። ጥያቄን አልሰማኝም። ስግደት እኮ ድርጊት ነው። በጣም ቀላል ነገር ነው። ሰው እኮ ገንዘብ ለሰጠን ጎንበስ ትላለህ። ነውር የለውም እሱ ወንድሜ። እርስ በርስ ተዋደዱን አሳየው። አሁን ያንተ ተራ ነው። ያንተ ተራ ነው። ያንተ ተራ ነው። እርስ በርስ ተዋደዱን አሳይቻለሁ። ያንተ ተራ ነው። እርስ በርስ ተዋደዱን አሳየው። ከሱ በላይ ምን አለ? ጥጉ እኮ እሱ ነው። መፋቀር እኮ ነው ጥጉ። እሱን ፈቅዶልናል። ፍቅር ፈቅዶልናል። እሱ ከሰማይ ወደ ምድር ያመጣበትን ሐሳብ እርስ በርስ እንድንፋቀር ማለት ነው። ተዋደዱ ስለተፈቀደ ነው የምሰግደው እያልከኝ ነው ማለት ነው። በቃ የመጨረሻው እኛ ጥቅስ የለም። በቃ ችግር የለውም። ጥቅስ የለም። እኛም የምንፈልገው እሱ ነው። ጥቅስ እንደሌላችሁ መጽሐፍ ቅዱሳዊ ነገር እንደማታደርጉ ለምታወሩት ነገር ባካፕ ከፍቅር በላይ ምን አለ? ፍቅርን ከፈቀደልን እግዚአብሔር ስግደት የምትለው ገንዘብ አንዱ ለአንዱ መስጠት፣ ክብር መሰጣጠት፣ አግዘኝ ላግዝ መባባል በጣም ሶ ሲምፕል። ስግደትም ሶ ሲምፕል። ፍቅር ፈቅዶልናል።
ራስን የሚያስተውን ለምሳሌ አንድ ሰው ሚስቱን ስቶ ራሱን ያስተዋል። ፍቅር ማለት ተጋገዱ ማለት እንደሆነ ገብቶናል። በቃ ተመረናል። ዛሬ ልጅ መውለድ ልጅ እንደ ራስ እንድትወልድ ልጅ መውለድ ፈቅዶላል። በቃ ውለዱ ስላለ ተሰጋገዱ ማለት ነው። ሁለተኛ ጥቅስ ነው። ከፍተኛውን ሰጥቶናል። እግዚአብሔር የነፈገን ነገር የለም። እኛ ግን እሱ ፈጣሪያችን ነው። እሱ የሚካደው ነገር የለም። እኛ ግን እርስ በርስ አብረን መኖር መተባበር። አንተ እኮ ፍቅሬ ተካፈለብኝ አላለም። ልጅ ወልደ እንድታሳደግ ሲፈቅድልህ ሌት ተቀን ስለ ልጅ ስታስብ እያወቀ ግን ልጅ እንድትወልድ ፈቅዶልሃል። እሱን እኔና ፍቅሬን ብቻ ብሎ አልዘጋም። ከፍቅር በላይ ቆይ ለፍቅር የመጣ ከፍተኛውን ነገር እርስ በርስ ይበቃናል። ምን ይበላኛል? በቃ ጥቅስ የለህም፣ ችግር የለውም። ምክንያት አይደለም። ከዚህ በላይ ጥቅስ አልሰጥህም። ከዘፍጥረት 1 እስከ ራዕይ 30 ከዚህ በላይ አይናገርም። ከፍቅር በላይ ምናምን ከሁሉ ነገር ፍቅር ይበልጣል ይላል። ከምንም ፍቅር ይበልጣል ይላል። የሚበልጠውን ፍቅር ከፈቀደልን ሌላውን ነገር እንዴት ይከለክለናል? ራዕይ 30 ላይ አስተያየት ታደርጋለህ አታደርግም? አሁን ጉዳያችን የቀጠለ ሳይሆን ምን ላይ ላድርግልህ? ራዕይ 30 ላይ ትንሽ አስተያየት አታደርግም? ራዕይ 24 23 24 ምዕራፍ ትንሽ አሁንም ትንሽ አስተያየት አድርግ ከቦታው ማለት አሁን ገና ኖ ይሄ ነው ችግር። አይ እርምን ብትጠቅስ ያልተጻፈ መጽሐፍ ጠቅስ አይደለም። ምዕራፍ 23 24 ራዕይ አሁንም አስተያየት አድርግ ታገሳለህ። ምዕራፍ 22 ጎበዝ ጥሩ ነው። አሁን ከቦታው መጣ። አሁን ጥሩ። ስለዚህ አሁን ችግሩ ምንድነው መሰለህ? አንተ የስግደትን ኮንክሉዥን ያስብኛል እኮ አንተ የምትለኝ ስለሚያስብኝ ነው። እኔ አንተ የምትለኝ እኔ መጽሐፍ ቅዱስን በጥቅስ ትረዳለህ፣ ሙሉን ትረዳለህ። እግዚአብሔር ዓለምን ወደደና አንደኛ ልጁን እስከ መስጠት ደረሰ ይላል። ያን ፍቅር ደግሞ እርስ በርስ እንድንዋደድ ፈቀደ። አልቀናም። ከተዋደድን ደግሞ እንሰጋገዳለን። ደግሞ ሰው አስገድዶ የሚያሰግድሃል። ኖት ቢግ ዲል። ሰው አስገድዶ የሚያሰግድሃል እኮ ፈርተህም ትሰግዳለህ። እኛ ደግሞ እዚህ በየኢሚግሬሽኑ ሰግደናል። ይበቃል። ባይታው እዚህ ቤት እያወራን ያለንበት የስግደት አውዱ ልንገርህ። ስግደት ስንል እኛ እዚህ ቤት መንፈሳዊ ነገር ነው የምናወራው። ስለ መንፈሳዊ ድርጊቶች ነው እያወራን ያለን። ቆይ አንዴ ልጨርስ። አሁን ደግሞ ቁም ነገር ነው። አሁን እስካሁን ቀልደሃልም ሞክረሃልም ቁጥሮችም ጠራርተሃል። ችግር የለም ታግሰን ሰምተናል። አሁን እንማማር ወንድሜ። አንድ ነገር እንኳን ይዘህ ሂድ። እኔማ ከአንተ መማረው ነገር ካለ ለመማር ፈቃደኛ ነኝ። ችግር የለውም። አንዴ አዳምጠኝ ወንድሞች። አንደኛ ነገር ለምትናገረው ነገር ሌላ ጊዜ ከቻልክ የሆነ ርዕስ ስትሰማ እባክህን ከቻልክ ያንን ሀሳቤን ሊደግፍልኝ የሚችል ጥቅስ እዚህ ቦታ ላይ አለ ብለህ እንደው አንዴ ሳት ብሎ ጥቀስ። ሳት ብሎ ማለት ነው። እስካሁን አይተህ እንደሆነ ምንም የጠቀስከው ነገር የለም። አንደኛ። ሁለተኛ ነገር እዚህ ቤት የምንጨዋወተው የምናወራው ዲስከስ የምናደርገው ነገሮች በአብዛኛው ወደ 90 የጥቅስ ድሃ አይደለሁም። ጥቅስ ድሃ አለው። ነገር ግን ከፍ ያለውን ሀሳብ እንድታስብ ነው። ይኸውልህ መጽሐፍ ቅዱስ መንፈሳዊነት ከፍ አድርጎ ማሰብ እኔ እያወራሁ ዝም ብለህ አንተ በላይ ላይ አውራሽ ነው ይቀጥላለሁ። አንተ ዝም ብለህ አውራ ከስር ሀሳብ ሲመጣል። እሺ ልቀጥል። እዚህ ቤት እያወራን ያለው ነገር ሀሳቡ ምንድነው መሰለህ? ብዙ ጊዜ 90% አንዳንድ ጊዜ ራሳችን የግል ነገር ልንጨዋወት ብንችልም በአብዛኛው ግን እዚህ የተሰባሰብነው በመንፈሳዊ ጉዳዮች ላይ ልናወራ ነው። ስግደት ስንል ቆይ አንድ ጊዜ ስማኝ አስጨርሰኝ። ስግደት ስንል እኛ አንተ ለንጉስ፣ አንተ ለጓደኛ፣ አንተ ለመንግስት አስገድዶህ ኖርዝ ኮሪያ ላይ ተገደህ እንደምትሰግደው አይነት ስግደት አይደለም ያለ። እኛ ያለውን ስግደት እዚህ ቤት የሚወራው ስለ መንፈሳዊ አክቲቪቲ ነው። ኦርቶዶክስ እኮ ተናገራ። ታዲያ ኦርቶዶክስ እኮ እኛ የምንሰግደው ለማርያም የክብር ነው ካለ በኋላ አንተ ለምንድን ነው የአምልኮ ነው እያልክ የምታስገድደን? እኔ አንተ የምትለው ቆይ የእግዚአብሔርን ሰግዳለሁ ለሰው ሰግዳለሁ እኮ ብዬ መጀመሪያ ላይ ይኸውልህ አልቀበልም ያልከው እኮ አንተ ነህ። እኔ ለሰው የምሰግደው ስግደት ለእግዚአብሔር ከምሰግደው ጋር አንድ አይደለም ብዬ እኮ ተናገርኩ። ጽፈው አላንተም ለፍጡር ስትል የፍጡር ብለህ የአክብሮት ብለህ ጻፈው። እኛ ኦርቶዶክስ እኮ ለማርያምና ለእግዚአብሔር እኩል አንድ አይነት ስግደት ነው የምትሰግደው አላልንም። የተለያየ ስግደት ነው የምትሰግደው አይደል? ሁሉ ሊመሳሰል ይችላል። ኢንቴንሽኑ ግን አንድ አይነት አይደለም። አንደኛ ጉሮሮ አንድ ነገር ቢሆን እኛ እዚህ ቤት ከሆነ የሆንከው እኛ ነን ተጠያቂ የምንሆነው። ቀስ በል ምንም ችግር የለም፣ ይሰማል። ወይ ምናልባት ልምድም ሊሆን ይችላል። ቀስ ብለህ አውራን፣ ችግር የለም። ቀስ ስላላልክ ትውት አይደለም ማለት አይደለም። አንዳንዱ ቀስ እያለ ባለጌ ስላለም እኔ በሱ ከማንነት ጋር አላያይዘውም። ግን በጣም ተጫጫዋን። ቀስ ብለን እናውራ። አንዴ ይሰማኝ ወዳጅ፣ አንዴ የምታወራውን ነገር በመጽሐፍ ቅዱስ ጥቅስ አስደግፈው። አንድ ጥቅስ እየጠቀስክ እዚህ ጋር የእግዚአብሔር ቃል እንደሚለው ለማርያም የጸጋ ስገዱ የክብር ስገዱ የሚል ስላለ ብለህ እስኪ አንድ ጥቀስ እኮ ምን ችግር አለው እኮ። አሁን እኮ እኛ እኮ ስግደቱ አይገርመንም እኮ። አሁን አትቸገር ባይተው እኔ እኮ አምላክ ካላችኋት በኋላ ምን ይገርመኛል? ስለ ስግደት እጨነቃለሁ እንዴ? በአንደበታችሁ አምላክ ካላችኋት በኋላ
የእሷን ደም ነው የምንጠጣው የምንበላው ካላችሁ በኋላ በጳጳስ ደረጃ፣ በቆሞስ ደረጃ፣ በመምህር ደረጃ ደግሞ እኮ አንድ ሰው ብቻ ቢለው ችግር የለውም እኮ በታምረ ማርያም በመጽሐፋችሁ ደረጃ ሁሉም እኮ ነው ተባብሮ እሷን አምላክ ያደረጋት እኮ በሁሉ ነገር ብራዘር። ስለዚህ ሰግዳለሁ አልሰግድም ለእሷ በተለይ የሚገርም ማርያም ስትል ቆይ እሺ እኔ ቀስ ብዬ ላውራ። ሲጀመር እኮ ማርያም ስትል ለየ በቃ አምላክ ያልሆነች፣ ገብርኤል ስትል ለየ እኮ ገና ሲጀመር ለገብርኤል ወይ ለወንድም ወይ ለማርያም ወይ ምናምን ስትል እኮ ገና ስትናገር አምላክ ያልሆኑ ሰዎችን ስጠራ ለየኸው እኮ። እንዴት አድርጌ አሁን ለምሳሌ እግዚአብሔር ብለህ ቢሆን የጀመርከው እግዚአብሔር ማርያም ብትለኝ እንዴ እግዚአብሔር ማርያም ይባላል ወይ እልሃለሁ። ማርያም ስትል ገና ለየህ እኮ። ገብርኤል ስትል ገና ስለ መላእክት ነው እያወራ ለየህ እኮ። ስለ አምላክ መሆኑ ታውቅና ስለ ገብርኤል ነው እያወራ ያለው። እሺ በኃይሉ ልክ ነህ እንዳልከው እኔ ለይቼ ነው የማወራው። እናንተ ግን ለይታችሁ አይደል የምታወራው? ለምን ገብርኤል ስግደት ብለህ አምላክ ነው የእግዚአብሔር ስግደት ብለህ ለምን ትጨምር? ማርያም ሰው ናት አይደለችም? እቺ ቀለልና ሰው ነች አልኩ እኮ ሰው ነች አይደል? ማርያም ስትል ጨርሰህ አምላክ ናት ሲል ሰው ሰምተሃል? አንድ መረጃ ልለጥፍልህ አንብበው። አንተ ነው የምታነበው። እሺ አምላክ አይደለችም ያለው በቃ ተሳስቷል። እኔ እሺ ችግር የለም። ይሄ የግለሰብ አስተያየት ነው ብለን እናስበው። ጳጳሱም የተናገሩት በጳጳስ ደረጃም እሱም ቆሞሱም የተናገሩትም የቆሞስ ደረጃ ተነግሮም ገብርኤል ስትል ግለሰብ ነው ብለን እናስበው። እስኪ አሁን ማሳየ መረጃ ግን በግለሰብ ደረጃ ነው ወይ? እስኪ እንየው አንድ ጊዜ ተረጋግተን ነው አንጫጫ። ችግር የለውም። አሁን ምንድነው መሰለህ በግለሰብ እያላችሁ ማምለጥ ትችላላችሁ። በእርግጥ እኮ ባይዘው ወይ ማርያም ብለህ እኮ የእግዚአብሔር ስግደት አትበለኛ። ማርያም ስትል ለየሃት፣ ገብርኤል ስትል ለየህ፣ ቅዱሳን ስትል ለየህ። በቃ ገና ቅዱሳን አሁን ቅዱሳን ብለህ የእግዚአብሔር ስግደት የሚባል ነገር የለም። ቅዱሳን ካልክ የቅዱሳን ስግደት ነው የሚኖረው። ቅዱሳን ብለህ የእግዚአብሔር ስግደት የሚባል ነገር የለም። ማርያም የአምልኮ ስግደት ይገባታል ወይም አይገባትም? ማርያም ካልክ እኮ አምላክ ጋር ለየሃት። የአምልኮ መስዋዕት ይገባታል? አይገባትም። ሰምታችኋል እንዴ? ማርያም ግን የማርያም ስግደት ሊገባት ይችላል። የማርያም ስግደት በእናትነቷ ታከብራታለህ። እሺ ይሄንን አንብበው እስኪ አንተ አንብብልህ። አንተ ጮክ ብለህ አንብበው። አንብብልኝ ራስ ብራዘር በእናትህ እኔ ላንብብልህ። እሺ ሰምታችሁታል እንግዲህ ማርያም የአምልኮ ስግደትም አይገባትም አላልኩም። የአምልኮ ስግደት አይገባትም። የአምልኮ መስዋዕት ይገባታል። እግዚአብሔር ስግደት የሚባል ነገር ሰው እኔ የአምልኮ መስዋዕት ይገባታል። ወዳጄ አንድ ነገር ሲንስማማ አንድ ነገር የአምልኮ መስዋዕት ይገባታል። አንድ ደቂቃ ትሰጠኛለህ? የአምልኮ መስዋዕት ይገባታል። እሺ እነግርሃለሁ። አንድ ነገር የአምልኮ መስዋዕት ይገባታል። ያለ እግዚአብሔር የአምልኮ መስዋዕት ይገባታል። ስማኝ ቆይ የአምልኮ መስዋዕት ይገባታል። አትመልሰው። ለምንድን ነው የማትመልሰው? ኦልሬዲ ቅድም መልሰዋል። እንድትደግመው ስለፈለኩ ነው። ላንብብልህ። ሚዩት ነው ባይተው ወይ እንዳትለፋ ስታወራ አንድ ጊዜ ሚዩት አድርገው። እሺ የምጠይቀን የመለስክልኝ አይደለም። እኛ በመረጃ ነው እዚህ ቤት የምናወራው። ሁለት መረጃ አሳይሃለሁ። እናንተ ጋር ብትሰግዱላት እኔ ፐርሰናሊ አይገርመኝም። ባይተው በጣም ገርሞኝ አይደለም ለምን ተሰገደ ወይ ምናምን የምለው አይደለም። ከዛ በላይ ሄዳችኋል እኮ እናንተ ምንፍቅናውን አፕግሬድ አድርጋችሁታል። በጣም ሰቀላችሁታል። በአንደበታችሁ አምላክ ናት አላችሁ። መጽሐፋችሁ የአምልኮ መስዋዕት እንሰዋልሻለን ይላል። ጭራሽ ሌላ መጽሐፋችሁ ደግሞ ሰው አይደለችም፣ እንዲያውም እሷን ሰው ማለት የማይሰረይ ኃጢአት ነው ይላል። ወዳጄ እኔም ጮኩ እንዳንተ ሰው ማለት የማይሰረይ ኃጢአት ነው ይላል። ወዳጄ እኔም ጮኩ እንዳንተ በስማ። እሺ ላንበቦ ሲቀስ ብዬ አምላክ እመቤቴ ማርያም ሆይ ይላል። አብረን አንበቦ። የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ነፋስ ያላበላሸው ደምግባትሽም ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትን ለአንቺ እሰዋለሁ። ማን ነው ይህንን ያለው? አባ ጊዮርጊስ ዘጋስጫ እንዚራ ሰብሃት የሚባለው መጽሐፋቸው ላይ ያሰፈሩት ማለት ነው። ወዳጅ አንድ መረጃ ያስክልኝ። የአምልኮ መስዋዕት እንደምታቀርቡ እንዴ ይገርምሃል እንዴ? ስግደታችሁ አልገረመንም? ለማርያም ነው እኮ የምልህ እኔ። እንዴ አምላክ እኮ ነች እናንተ ቤት። ሁለት ነው እንዲያውም ጨምርልህ እንዴት ከስላሴ ጋር እኩል እንደሆነችም ላሳይ። በመረጃ ቶሎ ወንድሞች እህቶቼ መቀጠል ስላለባቸው ከኔ እንደዚህ ማንዘዛት አልወድም። ወደ ፖይንቱ እስኪ ደግሞ አንድ ደግሞ ልጨምርልህ። አስገራሚ የሆነ መረጃ ላካፍል። ይሄን መጽሐፍ ታውቀዋለህ? አይቶ ታውቃለህ? ኦርቶዶክሳዊ ነኝ ስላልከኝ ነው። ታውቀዋለህ ወዳጅ ማይሉ? አላውቀውም። እሺ ይሄ መጽሐፍ ለአንተ ነው የተጻፈው፣ ለእኔ አይደለም። ለአንተ የጻፈልህ ለምን እንደሆነ ታውቃለህ? ከሐሰተኛ መምህራኖች እንድትጠበቅ አስባ ቤተክርስቲያኗ የሐሰት ትምህርት እንዳያገኝህ ብላ የጻፈችልህ ነው። አንብበው ከፈለግ። ከሐሰተኞች መምህራን ተጠበቁ በሚል የተጻፈ መጽሐፍ ነው። የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ ብለው ማቴዎስ ላይ ያለውን ጥቅስ አስቀምጠዋል። በ1986 ላይ 86 ነው አይደል? ቁጥር ነው 86 ላይ የታተመ መጽሐፍ ነው። እስኪ ውስጡ ገብተን አንድ ነገር ላሳይ። እንግዲህ ከሐሰት ትምህርት ተጠበቅ ብለው መቼም የሐሰት ትምህርት እዚህ ውስጥ አትጠብቅም። ኦኬ ግን ቼክ እናድርገው። ኦኬ ምንድነው ውስጡ ያለው?
ውስጡ ያለው ሀሳብ ገጽ 30 ላይ ከስር ግራ በኩል ታች ላይ ያለው ቁጥር 30 ነው። እንደዚህ ይላል። በእርግጥ ይሄ መጽሐፍ ከገጽ 28 ጀምሮ ብታነበው ሰው እንደሆነች እያተተ ይጀምርና ግን ደግሞ በመቅደስ ውስጥ ስለኖረች መላእክት እየመገቧት ምናምን በእርግጥ አሁን በመለው ቃል በቃል ላይሆን ይችላል የሰፈረው። ከተፈለገም ገጽ 28ን አሳያለሁ። ሰው እንደሆነች አተተና ኮንክሉዥኑን በእንደዚህ አይነት ደመደመው። የቀለመበት ስፍራ ላይ አይተ እንደሆነ ሰማያዊ መስመር ያለበት አካባቢ ላይ አነባለሁ። ከሱ አንድ መስመር ከፍ ብዬ ከዚህ መጽሐፍ ወጥቶ ነው ሐሳቡ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። ከታ ጽሁፉ ስለማይነበብ እሺ፣ እሷም ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዛም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። ምን እያለ ነው መጽሐፍ? ሰው ናት ማለት የማይሰረይ ኃጢአት ነው። አንተ ሰው ናት ትላለህ። አንተ ነህ ቤተክርስቲያን ነሽ። ልክ ቤተክርስቲያን በአንደበቷ አምላክ ናት እያለች ነው። በአንደበት በንግግር አምላክ ናት ማርያም አሉ እኮ ሰውዬው። ምን ያርጉ ከዚህ በላይ? መጽሐፉም አዎ ሰው አይደለችም እያለ ነው። ወይም ሰው ናት ማለት የማይሰረይ ኃጢአት ነው ይላል። ከሰማይ አልወረደችም ማለት የማይሰረይ ኃጢአት ነው እያለ ነው። እንግዲህ የምትስማማበት ከሆነ ይሄ ነው። አንድ የመጨረሻ መረጃ ላሳይና ከእህቶቼ ወይ ከወንድሞቼ ጋር ትቀጥላለህ። እንዴት እናንተ ቤት ስግደት እንዳልገረመኝ ላሳይ። ይሄው ይሄኛውን መረጃ ላሳይ። ይሄኛው ተቆርጧል። ቆይ እንትን ያለውን ላሳይ። አዘጋጅቼዋለሁ እንዲነበብ አድርግ። አይ ቲንክ ይሄኛው ከፍተዋል። ይሄው ድርሳነ መድኃኔዓለም ዘእሁድ ይባላል ይሄ መጽሐፍ። ይሄ ደግሞ ገጽ 96 ላይ ይገኛል። አይ ሆፕ ወይ ስክሪን ሪከርድ ብታደርግ እስካሁን ያሳየው መረጃዎች ሄደህ ሪፈር እንድታደርግ ይረዳል። እዚህ ላይ ደግሞ ምን ይላል? ይህ መስቀል ይላል። ስለ መስቀል እየተናገረ ነው። ይህ መስቀል እንደ እግዚአብሔር የከበረ መስቀል እንደ እግዚአብሔር ሲከብር ዝም ብለህ አስበው። እሱን ላንተ ተውልሃለሁ። እንደ ድንግል ማርያምም ከፍ ያለ ነው። እሺ ሶስትነታቸው ትክክል እንደሚሆን ወይም የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። በቃ ስላሴ ስትል እና መስቀል ስትል is the same እያለ ነው። ስለዚህ በአካል አራተኛ የሆነ ተጨምሮልሃል። ኢንፋክት እዚህ ላይ ድንግል ማርያምንም ጨምሯታል። ስለዚህ 5 ስላሴዎች እናንተ ጋር አሉ ማለት ነው። ዛሬ ርዕሳችን እሱ ስላልሆነ ችግር የለውም። ግን ምን ላሳየን የፈለኩት ይቀጥላል ሐሳቡ። እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ጥሩ መልካም። እኔ ሀሳብ መቃወምና ምናምን ማለት ሳይሆን ነገር ግን ምን መሰለህ አሁን የምታደርገው በኃይሉ ወንድሜ፣ አንተ ቅን ሰው ትመስላለህ። ይሄን ያነበበልህን በቅንነት ያነበበልህን የምትግባባው ከሆነ መክዳት ካለብህ እኔ የዚህ ተከታይ አይደለሁኝም ማለት ትችላለህ እና ንስሐ መግባት ትችላለህ። ይህንን ግን አሁን ያነበበልህን ነገር ወንድሜ በቅንነት ዝም ብለህ ሃይማኖት መጽሐፍ ቅዱስ ላይ ክርስቶስ ነው፣ ጉልበት ሁሉ የሚንበረከክለት ክርስቶስ ነው ይላል። በሱ ስር ነው። አንዴ ስማኝ፣ አንዴ ወንድሜ አሁን እኛ ልጨርስ፣ ጥያቄን ሳቀርብልህ አንተ ትናገራለህ። አሁን ወንድሜ ብዙ ነገር አነበበልህ፣ መረጃ ሰጠህ። ይህ ነው ቤተክርስቲያንህ። አንተ ግን ያልከው አንድ ነገር አለ። ማርያም ፍጡር ነች፣ ማርያም አምላክ አይደለችም ብለሃል። አሁን ቤተክርስቲያን አስተምሮና ያንተ እምነት የተለያየ ነው። አየው። ስለዚህ አሁን ያነበበልህን ነገር አታምነውም አይደለ? ቅድም ባልከው መሰረት ወይስ ልትከራከር ለቤተክርስቲያን ትቆማለህ ወይስ ለራስህ ለነፍስህ ነው የምትከራከረው? እስቲ ንገረኝ። ለማርያም ክብር ቆይ ማርያም ፍጡር ነች ብልህም ማርያም ለምሳሌ አንተ እኔም ሁላችን ከወንድ ነው የተገኘ ነው አይደል? ክርስቶስ ከሴት ነው የተገኘው አለ። ስለዚህ ይኸውልህ ማርያም እዛ ጋር ሄዳ ወንድና ሴት አድርጎ ፈጥራቸው የሚለው ዘፍጥረት ላይ ከማን የተገኘው ክርስቶስ? ቆይ አንተ ቆይ እኛ ከወንድ ክርስቶስ ከማን የተገኘው ነው ያልከው? ክርስቶስ ከማን የተገኘው? ሴት ከማርያም ተው እንጂ ታዲያ ክርስቶስ ከማርያም በፊት አልነበረም ማለት ነው? እንዴት ነው ተገኘው? እሱን አይደለም። ይኸውልህ አደብላልቅ ምድር ላይ ሲመጣ ነው ማወራ። ምድር ላይ ሲመጣ ኢየሱስ ክርስቶስ ምድር ላይ ሲመጣ የመጣው ከማርያም ነው። እሺ ልጠይቅህ፣ ዝም ብሎ መምጣት ይችል ያለ ፍጥረት አለ አይደለም? ቆይ ዝም ብሎስ መምጣት ይችል ነበር ያለ ማርያም?
ኖ ቆይ ስለመጣው ነገር እናውራ። መምጣት አምላክነቱን እንድታረጋግጥልኝ ነው ያለ ማርያም። ለምሳሌ ክርስቶስ ቆይ ዳግም አዳም ተብሎ ለምን አባታችን አልተባለ? ለምን ወንድማችን ተባለ? የሚጀምረው ከማርያም ስለሆነ። እሺ ክርስቶስ ለምን አንድ ነገር ላስረዳ። የአዳም ምትክ ሆኖ ሲያበቃ አሁን እዚህ ምንድን ነው የምታደርገው? እኔ እጠይቃለሁ፣ አንተ ትመልሳለህ ማለት ነው። ክርስቶስ ዝም ብሎ መምጣት ይችል ነበር ወይ ለእኛ ለመሞት ሳይወለድ ከማርያም? መልስልኝ። እሱ ከፈለገ ይችላል፣ ግን አላደረገውም። አምላክነቱ መረጠ ለማለት አይደለ? እሺ ሌላ ልጠይቅ የፈለግኩ ወደ ሌላ ቦታ መሄድ አልፈልግም። ቅድም ወንድሜ ባነበበው መሰረት እኔና አንተ እምነትህን መፈተሽ እፈልጋለሁ። ገጹን እንትኑን አሳየህ፣ ይሄ መጽሐፉን አሳየህ፣ ከቨሩን አሳየህ፣ የታተመበትን ቦታ አሳየህ እና እዛ ውስጥ አነበበልህ። ቤተክርስቲያን ያሳተመችው ነው። እና ወንድሜ እኔ ልረዳ የምፈልገው በሃይማኖት እንድንከራከር አይደለም። እሺ አንተ ይህንን ያነበባቸውን ነገሮች ትቀበላለህ እንዴ ወንድሜ? እስቲ ንገረኝ። እሱ ላይ የሚያውቁ ሰዎች ማብራሪያ ይስጡበት። ክርስቶስ ነው የምትቆመው፣ ትቀበላለህ? እኔ ልረዳህ ነው። እኔ በእውነት ጌታን ላሳይ ለሌላ ነገር እኔ ሃይማኖት ጋር ልከራከር አይደለም። አሁንም ክርስቶስን ልትገዳ ነው እዚህ የተቀመጥከው አንተ ይመስለኛል። ማርያም ፍጡር ነች፣ አምላክ ብቻ ነው የሚሰገደው ብለሃል። መልካም ልብ አለህ፣ ግን ይሄን አስተምሮ ትቀበላለህ ወይ? አሁን የተናገረ ማርያም ቆይ ማርያም ሰው አይደለችም ሰው ነች የሚል ካለ ምንድን ያለው? ማይሰረይ ኃጢአት አለበት። አራት እናት መሆኗ ትቀበላለህ? ክርስቶስ ወንድሜ ነው ካልክ ማርያም እናት ነች። ምንም ጥሩ እንቀበላለሁ። ምን ማለት ነው? እንቀበላለን እኮ እኛ በጣም ነው የምንወዳት። አሁን ግን ወደ ሌላ ቦታ አትሂድ። እኔ እየጠየቅኩ ነው ለክርስቶስ እንድትቆምለት ብዬ ነው። ክርስቶስ ዳግም አልጨረስኩኝም፣ በኃይሉ አልጨረስኩም። ቅድም ያለውን የሶር ነው የምፈልገው። እሺ ማርያም ፍጡር ነች የሚል ሰው ነች የሚል የሚሰረይ ኃጢአት አይደለም ብሎ ማርያም አይደለም እኮ ከማርያም የተወለደው ክርስቶስ ራሱ እኔ የሰው ልጅ ብሏል። ሰው የሆነው እኮ ከማርያም በመወለዱ ነው። ሰው ነኝ ያለው ማርያም ሰው ካሉ ጥያቄን እጠይቃለሁ። ከኔ በቅንነት እንነጋገር እሺ። ዝም ብለህ ወደ ሌላ ቦታ አትሂድ። ማርያም የሰው ነች የሚል 100% ማርያም ሰው ነች የሚል ኃጢአተኛ ነው፣ ኃጢአቱም አይሰረይለትም። ፍጡር ነች የሚል ይሄ ትቀበለዋለህ? እውነት ነው ወይስ ውሸት ነው? ታደርገኛለህ። እኔ ራስህ እኔ እየጠየቅኩ ነው። ድጋሚ ለምን ራስህ ከዚህ ተነስተህ እዛ ላይ እንትን አትልም? እኔ እዛ መጽሐፉ ሙሉን ዲቴል አላነበኩም፣ የማውቀው ነገር የለም። እሱን ተውና ማርያም ግን ሰው ነች በሚለው እንስማማለን። ከዚህ ተነስተህ ያ መጽሐፍ ልክ አይደለም ብለህ አንተ ወስን። በቃ ማርያም ሰው ነች፣ እኔ የምቀበለው ስለ ኃጢአት አይሰረይልህ። አንተ እኮ የምትገርም ሰው ነህ። እንዴት ኦርቶዶክስን ከዳል ኖ በኃይሉ ወይ ከዛ አስወጣሃለሁ ቆማለህ። አሁን እዛ ላይ ሲናገር የነበረው ምንድን ነው? በደንብ አድርጎ ነው ያነበበልህ። ኦርቶዶክስ ሄደህ ብትጠይቃቸው ይሄ መጽሐፋችን ነው፣ አዎ ይሄው ነው፣ በቃ ያለን ይሄው ነው። ማርያም ሰው አይደለችም፣ ፍጡር አይደለችም፣ አምላክ አይደለችም የሚል በቃ ሰው ነች የሚል የማይሰረይ ኃጢአት ይመጣበታል። ልክ እንደ መንፈስ ቅዱስን የሚሳደብ አንድ ነው መጽሐፍ ቅዱስ ላይ የሚለው መንፈስ ቅዱስን። እሷ እኮ አሁን እኮ ኦርቶዶክስ እነዚህ አባ ሳጋጫ ነው ምናምን ትከሻቸውን ማርያም አምላክ ነች ብሎ ነገር አንድ የሚዩታርክ ይሄኛው ከምን ጋር ጥቅስ ጋር ትከሻ ለትከሻ ለመለካካት የተጻፈው ልንገርህ። መንፈስ ቅዱስ ምድር ላይ ያለ ንጉስ የሚያደርገው ወንበሩ ነው። እግዚአብሔርን ግን እግዚአብሔር ያደረገው ወንበሩ አይደለም፣ ራሱ እግዚአብሔርነቱ ነው። እግዚአብሔርን
ካወጣ በኋላ እግዚአብሔር የሚባል ነገር አትጨምርም። ሌላ ቦታ አይደረግም። አሁን ለምሳሌ ንጉስ ቢሆን የምድር ላይ ንጉስ ያደረገው ወንበሩ ነው። ንጉሱ ቢነሳ ሌላ ሰው ቢቀመጥበት ይነግሳል። ያለ እግዚአብሔር ግን እግዚአብሔር የሚባል ነገር የለም። እግዚአብሔር የሌለበት ስግደት ያለ እግዚአብሔር የሆነ ስግደት የአምልኮ ስግደት ነው ብለህ ልትለው አትችልም። ኢቭን ሰው አምልኬ ነው የምሰግደው እንኳን ቢል እግዚአብሔር በሌለበት ለአምላክ አልሰገደም፣ ተሳስቶ ሰገደ ነው የሚባለው። አሁን ቤተክርስቲያን ቋሽ ሰምቻለሁ። ቤተክርስቲያን የምትናገረውና አንተ የምትናገረው ሌላ ነው። አሁን ይሄንን የምነግርህን ነገር አውግዝ ነው የምልህ። ማርያም ፍጡር ነች ነው የምትለው ወይስ አምላክ ነች? ተፈጥራ ስታበቃ ፍጡር ነች። እንዴት? ይሄ እኮ ክሊር የሆነ ጥያቄ ነው። ለምን ይከበዳል? ማርያም ሰው ነች። ቆይ ምንም ችግር የለውም፣ አትደነቅ። ማርያም ሰው ነች በለኝ። ማርያም ሰው ነች። ሰው ስለሆነች ነው እኮ እናት የሆነች። እሺ፣ ስለዚህ አሁን ከሰማይ የወረደ እግዚአብሔር ሲጀመር አባት ሆነን ፈጥሮ ሆነ ታውቃለህ እንጂ እግዚአብሔር እኔ እኮ ላሳይ ነው። ተረጋጋ ወንድሜ፣ በጣም ነው የምወደው። ክርስቶስ ዝቅ እንዳለ እግዚአብሔር አብም ዝቅ ብሎ ነው አባት ሆነ እንጂ እኛ ከፍ ብለን አይደለም እግዚአብሔር አባት ሆነ። እግዚአብሔር ዝቅ ብሎ ነው። እግዚአብሔር አብ ዝቅ ብሎ፣ እግዚአብሔር ወልድ ዝቅ ብሎ፣ አንዱ ወንድም፣ አንዱ አባት፣ አንዱ መካሪ ሆነ ዝቅ ብለው። ማርያም ግን ዝቅ ብላ አይደለም እናት የሆነችን፣ ሰው ስለሆነች ነው እናት የሆነችን። በቃ እግዚአብሔር ግን አባት የሆነን ዝቅ ብሎ። አንተ መናፍቅ ነህ። በቃ እንዴት ነው መናፍቅ? ምን ያልክ መናፍቅ? እንዴት ነው መናፍቅ? ከዚህ በላይ ኦርቶዶክስ አይደለም፣ ያባረዋል። አሁን ለምን የኦርቶዶክስ ማለት እኮ እየነገርኩ እስቲ ዳጊ አለህ እንዴ? ድጋሚ አንብብለት። ዳጊ እንትን ብሏል። ስማ ምን ነካ? ይሄኛውን እኮ ካነበብክ እዛ አንተ የምትናገረውን እኮ እዛ ከተናገርክ ለምን አትሰብክም? አሁን ያልከውን ነገር እዚህ ያሉ እንኳን ወንድሞች ታች የሚሰሙ እንኳን እንትን ይሉሃል። ምን አይነቱ ነው ይሄ? ታድሶ ነው የሚሉ አሁን መናፍቅ ነው የሚሉ እንዴ? አውጥቶ እኮ ዳጊ መጽሐፉን እኮ አንተ አዋረድከው። ያወጣልህን አይቷል? ያነበብክልህ እንደዚህ ኃጢአት አይሰረይልህም። ማርያም ፍጡር ነች ትላለህ። ጴንጤ የሚገርመኝ ነገር ምን አለ መሰለህ? ጴንጤ የሚገርመኝ ነገር አደበላልቁ። በቃ እግዚአብሔር ውጭ ካወራችሁ ስማ፣ ለሰው ስግደት ይገባል ወይ? ሰው ይሄ መጽሐፍ የሚያሳትምን ቤተክርስቲያን እንዳንተ አይነት እምነት ቢኖረኝ ሮጬ እወጣለሁ። ሮጬ ወጥቼ አሁን ንስሐ ብትገባና ጴንጤ ብትሆን ይሻላል። ልኩን ልንገርህ፣ እውነቴን ነው። ይሄን እያሳተሙ አንተ ተቃራኒ እምነት የሚያምኑበት በግዕዝ የሚነግሩ ነገር በሙሉ የተለየ አሁን ከዛ ምን ትሰራለህ እዛ ቤተክርስቲያን? እንዴት እንዴ? መናፍቅ ነህ። ሲጀመር ልንገርህ፣ ለእነሱ መናፍቅ ነህ። እሺ በመረጃ እኔ በቅንነት ነው የምነግርህ። እወድሃለሁ በእውነት ከምሬ ነው የምልህ። አንተ ከምታምነው ጋር የማይገናኝ ነገር ነው ያለው እዛ። እንዴ ኦዮዮ በል እስኪ ዳጊ ያውራው እስኪ አውጣና ደግሞ የነበረች ሃይማኖት በጣም የምናከብራት በኃይሉ አንዴ መንጫጫት እንዳይሆን በኃይሉ በመረጃ እናውራ። አንተ እስካሁን ድረስ አይተህ እንደሆነ ከአንድ ሰዓት በላይ ይሆናል፣ ወይም ደግሞ አላቅም አጋነኝ የሆነ ሜይ ቢ 30 ደቂቃ። በዚህ 30 ደቂቃ ውስጥ አይታችሁ እንደሆነ አንድ ጥቅስ አልሰጠንም። አንድ እኮ ነው የምላችሁ። አንድ እንዴት ሰው አንድ አይጠቅስም ማለት? ከእግዚአብሔር ውጭ ነው የልጅ የሚንቀሳቀሰው ማለት ነው። የራሱን አስተሳሰብ ነው። ጠቅሳችሁ ውስጥ ትግባቡ ይቻላል። ብዙ ጊዜ ሰምቻችኋል። ጠቅሳችሁ አትግባቡም። ሀሳቡ ላይ እናውራና ሀሳቡ ይሆናል አይሆንም በሚል እንሂድ እንጂ ጥቅስማ አሁን እኔ የምለውን የሚጠቅስ የሚደግፍ ጥቅስ አንችላለ። ራስህ ታውቃለህ። አሁን የለህም ስለሌለ ነው ማሰጥ ካልሆነ ቦታው ታውቀዋል። በኃይሉ አንድ ያንን ጫጫ አንዴ በጣም ከሳቻለሁ። ቀስ እያልክ ካውራ ፕሊዝ። ለማንኛውም አንድ ጥቅስ ለሌላ ጊዜ እባክህ አዘጋጅተህ ግባ። ምንድን ነው ጥቅስ ማለት? ምን እንደሆነ ገብቷል? ጥቅስ ማለት መረጃ ማለት ብቻ አይደለም እኮ የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ተራ የመንደር መረጃ እየጠየቅን አይደለም ያለ ነው። ከእግዚአብሔር ቃል ንገረን፣ ከሆዳ አትንገረን፣ ከኪስ አትስጠን እያልን ያለ ነው። እኛም እንደዛው እኛም ስንነግርህ የሆነ ነገር ከመረጃ ነው እንጂ መሆን ያለበት። ለየትኛው ጥቅስ ፈለክ ልስጥ? ለየትኛው ፈለክ? ለየትኛው ንግግር ነግረኝ ትሰጠኛለህ? ረጅም ጊዜ ተሰጥቷል። ስለ ርዕሱን ይኸው ለዛ ለርዕሱ ትሰጠናለህ አንድ ጊዜ። ቆይ አሁን ምንድን ነው አንደኛ የቤተክርስቲያን አስተምሮ ቤተክርስቲያን አገልጋዮች በአንደበታቸው ሲናገሩ ያለበት መጽሐፍቱ ምን ይላል የሚለውን እያሳየህን ነው። ምክንያቱም አንተ ኮምፕሊትሊ የእግዚአብሔርን ቃል ሪጀክት እያደረግህ ነው። ገባ? ቅድም እኔ ጥቅስ ሰጠው። ለምሳሌ እርስ በርስ ተዋደዱ የሚል ጥቅስ ሰጠው። አዎ እንዲህ አይነት ትእዛዝ አለ። ክፍሉን የማታውቀው ከሆነ ላካፍልህ። ታውቀዋለህ? የት ጋር ነው ያለው? ታውቀዋለህ? ይሄን ቃል
እሺ አታውቀውም። በቃ ልንገርህ አንዴ ምንም የምታውቀው ነገር የለም። አንተ እኮ ራእይን 27 ያደረከው ነው 28 ነው እንደውም ያደረከው። እሺ ችግር የለውም አሁን ችግር የለውም። ዮሐንስ 13:34 ላይ እንደዚህ ይላል፣ እርስ በርሳችሁ ተዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ዘንድ አዲስ ትእዛዝ ሰጠኋችሁ። ትእዛዝ ነው ለካ ይሄ መዋደድ ትእዛዝ ነው። ኦኬ ታዲያ ሌላስ ትእዛዝ የስግደት ተሰጥቶናል። እሱ ያንተ ተራ ላይ ነው የምንሰማው። ያንተ ተራ ላይ ተሰጋገዱ እርስ በርስ ተዋደዱ እንደሚለው እርስ በርስ ተሰጋገዱ አለ የሚል ትሰጠናል። አይ ያው ከተዋደዱ ይሰጋገዳሉ የሚል በጣም አስደናቂ ትምህርት ይዘህ መጣ። ኦርቶዶክሳኖችም እንደዚህ ሲሉ አልሰማሁኝም። ለዚህ ነው ፋሲልም ተጠራጥሮ ወንድማችንም ተጠራጥሮ አንተ ግን እርግጠኛ ነው ኦርቶዶክስ ነው ያለ። ምክንያቱም ኦርቶዶክስ ራሱ እርስ በርስ ተሰጋገዱ አይደለም እያለች አለችው። ለቅዱሳን ነው የለውም ይሄን ያህል ቢግ ዲል አይደለም። አሁን እናንተ ሰው እግዚአብሔር ማወቁ ነው እንጂ ያቋረጥከኝ ነው። በመረጃ እናውራ። አሁን ይኸውልህ ከአንተ ጋር በእግዚአብሔር ቃል ብናወራም እየሰማህንም አይደለም ያቋረጥከን ነው። ቤተክርስቲያን ግን ለምትሰግድላት ማርያምም ይሁን ፍጡራን ያላትን አመለካከት ላሳይ ስለፈለግኩ ነው። አንተም ስትጀምር ሰውን አምላክ ማለት አይቻልም ብለህ ስለገባ ሰውን አምላክ እንደምትል ቤተክርስቲያን ላሳይ ነው። በእርግጥ ይሄው ገጽ 28ን አሳይቻለሁ፣ ወይም ደግሞ ቦልድ የሆነው ፔጅ ላሳያችሁ። ይሄኛው ላይ ነበባችሁ ስለሚችል ትንሽ ቦልድ የሆነው እንደዚህ ልለጥፍላችሁ አዘጋጅቼው ነው የመጣሁት። ይሄው በመረጃ የምናወራው ነገሮች ሁሉ በመረጃ ነው። ገጽ 28 ምን ይላል? እስኪ አብረን አንብቡ የሚነበባችሁ ከሆነ ካልሆነም ደግሞ ጮክ ያነበዋለሁ። ቶሎ ጊዜ ምክንያቱም ስግደት ላይ ነን ያለ ነው እንጂ ማርያም ላይ ብቻ ያተኮረ ርዕስ እንዲሆን አልፈልግም። ግን ዋናው ትልቁ እንትን የተሰራው ፖለቲካ የተሰራው በማርያም ስለሆነ ለማርያም ካረግንማ ለእንትና ስለምን አናረግም የሚል አስተምሮ ስላለ ነው። እሺ ፈጣን ብዬ ላውራው። እመቤታችን ጥንተ አብሶ የለባትም ይላል። ገጽ 28 ነው። ቅድም ያሳየሁት ገጽ 30 ነበር። ምንድነው እያወራን ያለ ነው? አሁን አርፍዳችሁ ለመጣችሁ እሺ ጥንተ አብሶ አለባት ብለህ ነው የምታስበው አንተ? ጥንተ አብሶ ርዕስ አትለውጥም። እንደገና ደግሞ ማይክም አትከፍትም። ካሁን ወዲህ አንዴ ልጨርስ። በጣም ቶሎ የማወራው ሌሎች ድል መስጠት ስላለብን ታችም መሰልቸት እንዳይመጣ ነው። ስለዚህ አንተ ካቋረጥከኝ ከአንተ ጋር ስመላለስ ደቂቃው ይረዝማል። አሁን ራሱ በማብራራት የሆነ 20 ሰከንድ አለፈ። እሺ አታቋርጠኝ ካሁን ወዲህ። ይሄ መጽሐፍ የሚገኘው ቅድም ከቨሩን ለጥፌላችኋለሁ ከሐሰተኛ መምህራን ተጠበቁ የሚለው ላይ ነው። ለማርያም መስገድ ይገርምሃል ወይ? አንተ እኮ ማርያምን አምላክ የምትል ነህ። አንተ ሴንስ ያንተ ቤተ እምነት ማለት ነው። አንተ ቤተ እምነት ያሉ ከጳጳስ እስከ መምህራን ድረስ በጠቅላላ ማርያም አምላክ ናት። የምንጠጣው የእሷን ደም ነው የእሷን ስጋ ነው የተባለበት ቤተ እምነት ውስጥ ነው ያለው። ስለዚህ ብትሰግድላት አይገርምንም። አምላክ ከሆነች ማስግደት ይገባታል። ኦፍኮርስ ትቀልዳለህ እንዴ? አሁን እኮ ፖለቲካው የጀመረው ሰው ናት ብለው አይደለም፣ አምላክ ናት ተብሎ ነው የተሰራው። አንዳንዶች እንዲያውም አምላክ ናት የሚለውን ደግሞ ሲሞግቱ አይ አምላክ ሳትሆን መሀል ላይ ነች ያለችውም ደግሞ ይሉት አሉ። ምንድነው ከሰው ከፍ ብላ ከእግዚአብሔር ዝቅ ያለች ነች ብለው እንዲህ አይነት ፍጥር ዝም ብላችሁ አስቡት። የሆነ ያ ሰውዬ እንዳለው ቁርጭምጭሚቷ እንትን ከፍ ብሎ ዝቅ ያለ ቁመቷ አጠር ብሎ ረዘም ያለ ሴት ነው የምፈልገው እንዳለው አይነት ነው። የለም እንዲህ አይነት ፍጡር እግዚአብሔር አልፈጠረም። ከሰው ከፍ ብሎ ከእግዚአብሔር ዝቅ ያለ አይነት አፈጣጠር አልፈጠረም። አንድ ነው የፈጠረው፣ እሱም አዳም ይባላል። ከሱ ደግሞ ሔዋን ተገኘች። አለቀ። የሰው ዘር አንድ አይነት ነው እግዚአብሔር የፈጠረው እንጂ እንደ አበባ እንደ ሌሎች እንትኖች እንደ እንስሶች የተለያየ አይነት የሰው ዘር አልፈጠረም። አንድ የሰው ዘር ነው የፈጠረው። በቃ የሰው ዘር ተመሳሳይ ነው። ቀለሙ ሊለያይ ይችላል፣ ምኑ ሊለያይ ይችላል፣ ግን ሰው ላይክ ኢሴንሱ ወይም ደግሞ እንትኑ አንድ አይነት ነው፣ ተመሳሳይ ነው። ኦኬ ኤኒዌይስ አሁንም ወደ ሌላ ቶፒክ እንዳልገባ እዚህ ጋር ልግታው መግቢያዬን ስለምፈልግ እኔ እስከዛሬ ግን የምሰማው ነገር ክርስቶስ አምላክ ነው ሰው የሚል ክርክር ነው ከተለያየ ሃይማኖቶች። አታቋርጠኝ ብዬ ነበረ። አታቋርጠኝ። አሁን ቀጥላለሁ። አንተ በላይ ላይ አምላክ ነው ሰው ነው። እመቤታችን ቅድስት ማርያም ቤተክርስቲያን ስለእመቤታችን የሚታምነው እምነት የምትምረው ትምህርት በሰማይ ምድር ካሉ ፍጥረት ሁሉ የተለየና ከፍተኛ። ሁለት ታወራ በኃይሉ እንዴ ሚውት አድርጉት። በቃ እንደዛ ከረበሽ ሚውት አድርጉት። እሺ እናንብበው። ገጽ 28 ፖለቲካ ተሰርቶበት ስለነበረ ይሄ የስግደት ጉዳይ እዚህ ጋር ማብቂያ ያስፈልገው። እንዲህ በመረጃ እያመጣን ካላፈራረስንባቸው ጉንጭ አልፋ ይሆናል። አሁን ከሱ ጋር እኔም የራሴን ስሜት ባወራ አይጠቅምም። ስለዚህ ስለ ማርያም ሲጀምሩ እንደዚህ ነው የጀመሩት። ገጽ 28 ላይ እመቤታችን ቅድስት ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። ኦኬ አምላክ እኩያ ጓደኛ አላት አምሳያ እኩያ ጓደኛ አላት ብላ ቤተክርስቲያኒቷ አታስተምርም። ይሄው እያነበብኩልህ ነው። መገኘቷም ከሰው በተፈጥሮ ጾታ ብትሆንም የግብር ጓደኛ የላትም። ኦኬ ምን እያሉ ነው? አዎ ሰው ነች ማለት ነው። ከሰው ተገኝታለች፣ ሰው ናት እያሉ ነው እዚህ ጋር ማለት ነው። ጥሩ ነው፣ ይሄ ጥሩ ነው፣ እንቀበለዋለን። ከሰው ተገኝታለች የሚለው ነገር ጥሩ ነው፣ እንቀበላለን። እሺ እንቀጥላ። ልዑል እግዚአብሔር በተፈጥሮ አልቆ አክብሮ የፈጠራት ናት። ይሄ ውሸት ነው።
አልቆም አሳንሶም የፈጠረው ሰው የለም። ኦኬ ምክንያቱም አንዱን ጭንቅላቱን በጣም እንትን ብሎለት የሆነ ሰው የማይመስል ሰው አልፈጠረም። በቃ ሁሉም ሰው አንድ አይነት ሰው ነው። ኦኬ እንቀጥል። በተፈጥሮ አልቆ አክብሮ የፈጠራት ናት። ለእናትና ለአባቷ የብፅዓት ልጅ ናት። በዚህ መሰረት በእናትና በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች ብለው ነው የጀመሩት። በቃ እዚህ ጋር ላብቃ። ምንድነው ሊሰራ የተፈለገው ነገር? በመጀመሪያ ያው ታውቃላችሁ ቤተ መቅደስም አይገቡም ሴቶች በእንዲህ አይነት ማለት እዛ እንኳን ማደግ እንዲህ አይነትም አይሁዳኖች እንደዚህ አይነትም እንትን ልማድም የላቸውም። ጥሩ እሷ ለየት ያለች አይሁዳዊ ነች ማለት ነው። ኦኬ ሰው ናት። ቤተ መቅደስ ያደገችው ከ3 ዓመት በኋላ መላእክት ነው ህብስት እያበሏት የነበሩት። ጓደኛም የላትም ምንም የላትም ብለው ሊሰሩባቸው ያለውን ስዕል ሲጀምሩት እንደዚህ ጀመሩት። ኦኬ ዋናው ነገር ብቻ ሰው ማለታችሁ ነው ብዬ ላልፈው ስል ችግሩ ምንድነው? 2 ገጽ ስትገልጹ ምን ይመጣል? ይሄ መጽሐፍ ይመጣል። 2 ገጽ ብቻ መግለጽ ስትጀምሩ ይሄ ይመጣል። እስቲ ልግለጠው። ኦኬ ይሄ ይመጣል። ይቅርታ ታገሱኝ። እሺ ይሄው ይሄ ይመጣል። ኦኬ ምን እያለ ነው? እዚህ ላይ ደግሞ ርዕሱ ሸፍኖታል። ዞር ካረክሽላችሁ ያነቡታል። ያው ተደጋጋሚ ለነገሩ 10 ነገር ማንበብ የለብንም። እሺ ተመልከቱ እንግዲህ ሰው ብለው ነው የጀመሩት። አሁን መዝሙር ያሬድ እየሰማኝ ከሆነ ያው ተበልተሃል። ምንድን ያላቸው? አዎ እዛ ታች ጋር ሰው አይደለችም የሚለው እሳቤ ትክክል አይደለም። ከላይ እኮ ሰው ናት ይላል። ከላይማ ሰው ናት ትላለህ እኮ። ሰባኪው ሲጀምር በጥሩ ስብከት ጀምሮ በምንፍቅና ከጨረሰው የዛሬ ስብከቱ ምንፍቅና ነበረ እንደምንል እንጂ አጀማመሩ ጥሩ ስለነበር ክሬዲት እያዝለት አንልም። የአጀማመር ክሬዲት አንይዝም። በሆል ትምህርቱ ንጹህ መሆን አለበት። የጻፍከው ጽሁፍ የጻፍከው ትምህርት ንጹህ መሆን አለበት እንጂ በጥሩ እኮ ጀምር ያለው ክሬዲት ይያዝልኝ ብሎ ነገር የለም። አዎ ይሄው አሳየን። ገጽ 28 ላይ ሰው ናት ብላችኋል። ችግሩ ግን 30 ላይ ምንድን ናት አላችሁ። 30 ላይ ምን ይላል? በሰማያዊ ካሰመርኩት አንድ ወደ ላይ ከፍ ብላችሁ ስታነቡ ከስጋ ነፍስ ነስቶ ሰው ሆነ መጽሐፍት የሚያስተምሩን ይህ ነው ይልና ስለ መጽሐፍ ተናገረና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያ አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው እያሉ። ስለዚህ አምላክ ናት ሲሉ ስገዱላት ሲሉ ምንም አይግረም። ምክንያቱም ኦልሬዲ ይሄንን ትምህርት ጽፈው አስቀምጠውልሃል። አዎ መጽሐፉ የተዘጋጀው ከሐሰተኛ መምህራን እንድትጠበቅ ነበረ ይላል ርዕሱ። ግን ሐሰት ያስተምራል መጽሐፉ። ሰው አይደለችም እያለ ነው። ኢን አዘር ወርድስ ሰው ናት ካልክ የማይሰራ ኃጢአት ነው ከተባልክ ሰው አይደለችም እያሉ ነው። ከሰማይ አልወረደችም እያሉ ነው። እንግዲህ የሚሞገተኝ ካለ ይህንን ጽሑፍ መሞገት ይችላል። ርዕሱ አይደለም እንጂ አት ኤንድ ኦፍ ዘ ዴይ ግን ብራዘር ጥቅስ የለህም፣ መረጃ የለህም፣ ዝም ብለህ ተጋድሎ ነው እያደረክ ያለው ላይ መዘገብልህ ማለት ነው። እናንተ ቤት ስለሚመዘገቡ ነው። እና የሚሻለው ምን መሰለ? ይሄንን መቃወም ከፈለክ አይ የእግዚአብሔር ቃል እንደዚህ ስለሚል ማንም የፈለገው ማለት ይችላል እኔ እቀበላለሁ ወይ አልቀበልም ብለህ ከእግዚአብሔር ቃል ነው ማሳየት ያለብህ። ልክ ተዋደዱን ከእግዚአብሔር ቃል እንዳሳየው ተሰጋገዱን አሳይ። አንደኛ ነገር። ሁለተኛ ነገር እንደዛ ከሆነ አንተስ ለምንድን ነው ታዲያ ለሰዎች የማትሰግደው? አንድ ለኬጤ ህዝብ የሰገደው አብርሃም እንግዲህ ኬጤዎች አንደኛ አህዛቦች ናቸው። ዘፍጥረት 20 ላይ እንደምትመለከተው ለአህዛብ ሰግዷል። ኦኬ አብርሃም ለአህዛብ ሰግዷል። አብርሃም አለቃችን ነህ ይሉታል እዛው ክፍል ላይ። አለቃ ሆኖ ሳለ ለኬጤ ህዝብ ለዛውም ለአህዛብ ከሰገደ ምን እያለ ነው? ስግደት የሚሉ የመጽሐፍ ቅዱስ ክፍሎች መታየት በአውዱ አለባቸው ማለት ነው። አየህ ለአህዛብ እንስገድ ማለት ነው። ወይም ኢአማኝ ለሆኑ ለሙስሊምም መስገድ አለብን እያልከኝ ነው። ፍጡር ለፍጡር መስገድ ከጀመረ በላ ቀጥል እንግዲህ ስገድ። ለሙስሊሙም ስገድ፣ ለሂንዱም ስገድ፣ ለኤቲስቱም ስገድ። ይሄ ነው ችግሩ እንደ አውዱ ማትፈቱት ከሆነ። ስለዚህ ፕሮብሌሙ የመጣው ለምትሰግዱላቸው አካላት የሰጣችሁት ልዩ ስዕል አለ። በመጀመሪያ ዝም ብላችሁ ስገዱ ብትል ሰው እንደማይሰግድ ገብቷቸዋል። ስለዚህ ሊሰገድለት ለፈለጋችሁት ቅዱስም ላላችሁት ሰማዕትም ላላችሁት ኢንክሉዲንግ ማርያም መጀመሪያ የሰራችሁት ስዕል አለ። በመቅደስ አደገች አላችሁ፣ መላእክት አበላት አላችሁ። ኦኬ ሰውን አዘጋጃችሁትና እንግዲህ ያው ታዲያ እንደዚህ ከሆነ ታዲያ ቺን አሁን ሰው ናት ማለት ይቻላል የሚል ድምዳሜ ሰጣችሁ። ስለዚህ ብራዘር ማለት አይበልጥም ወይ ከመስገድ? ማርያም እናታችን ማለት አይበልጥም ከመስገድ? እናታችን ማለት እኮ ከባድ ነገር ነው። ተጽፏል። የጌታ እናት የኛት ነች ተጽፏል። እናት መሆኗ ተጽፎላታል።
የኛ እናታችን ማለት የኛ እስኪ ጥቀስ ግን አንተ ምንድነው ለምን የምትፈራው እግዚአብሔርን ቃል ለምን ትፈራዋለህ? የጌታ ቃል እንዲህ ይላል በል እስኪ። መጥቀስ ማለት የሚለው ትርጉም ምናልባት ካልገባ የእግዚአብሔር ቃል እንዲያስተምራል ብለህ እስኪ ጥቀስ። በጣም ጥሩ በጣም ጥሩ። እኔ እንደሚገባኝ እኔ እንደምረዳው አንተ ያመጣውን ሐሳብ ሁሉ ሰምቻለሁ። እኔ እንደሚገባኝ ለምሳሌ ጥንተ አብሶ ከተባለ ስለ ጥንተ አብሶ አንቀጥልም። ስለ ጥንተ አብሶ አንቀጥልም። ርዕሱ ባለቤቷ ነች የምታዘው፣ እሷ ጽፋለች። ስለ ስግደት ብቻ ተፈርዶበታል ሞት። ለዚህ ነው ሁላችንም የምንሞተው። በመጀመሪያ ኃጢአት ኦልሬዲ ተፈርዶበታል። ስማኝ፣ በመጀመሪያ ርዕስ መለወጥ መብት የለህም። የሁለተኛው ፍርድ ነው። ኦኬ፣ ይሄ ልጅ በቃ ልናሰናበተው ነው ማለት ነው። ምክንያቱም አይሰማም። ከርዕስ ውጭም እያወራ ነው ማለት ነው። በርዕሱ መውራት ከፈለክ እናውራው። እንድናል በጣም ጊዜ እየፈጀን ነው። በጣም ቀላል ቶፒክ ላይ ቀላል ቶፒክ ነው። አንተ ይሄ ሁሉ ምንፍቅና ከቤት አሰምቼ ይሄ ሁሉ ምንፍቅና ከቤት አሰምቼ ለሰከንድ እንኳን ለህሊና ለማዳን እኔ አሁን ልክ ነው እንድል የፈለግከው ሰው መሆኗን እኮ ተስማማን። እናንተ ማርያም ሰው ነች በሚለው ነው እኔም የምቀበለው። ሰው አይደለች የሚል ለምን መጽሐፍ ይላል? ለምንድን ነው አምላክ የሚሉት መምህራኖች ታዲያ? እነሱ ለምን እሱን እዚህ ጋር የጻፉ ሰዎች ይሄን ያነበቡ ሰዎች ምን ማለት ነው ብለህ እነሱን ጠይቅ። እኔ ግን እንደ ኦርቶዶክስ ሲነገረኝ እችኛውን ቦታ አላስተማሩኝም። ማርያም አይደለችም እኮ ክርስቶስ ራሱ እንደውም የሚያከራክረው ክርስቶስ አምላክ ነው ሰው ነው እንጂ የሚያከራክረው ማርያም ሰው መሆኗን በእኔ በኦርቶዶክስ ቤተክርስቲያን ካለኝ ሰምቼ ባለኝ መረዳት ማርያም ሰው መሆኗን ኦርቶዶክሶች ያምናሉ፣ ይቀበላሉ። እዚህ ጋር የማይቀበሉ ኦርቶዶክስ ማለት ጳጳሱን ይጨምራል አይጨምርም እንዴ? ኦርቶዶክስ ማለት ቆሞሱን አይጨምርም? መምህሩን አይጨምርም? ሁላችንም ኦርቶዶክስ ነን። ሊጨምር ይችላል፣ ግን እነሱ ይሄን ሲሉ ምን ለማለት እንደሆነ ያስረዳሉ። ማርያም ግን ሰው መሆኗን እኔ በእርግጠኝነት ኦርቶዶክስ ማርያም ሰው መሆኗን ይቀበላል። የማን እንደም ነው አንተ የምትወስደው? ቁርባን ትወስዳለህ? ቁርባን ትወስዳለህ? ቁርባን ዋና አይደለም? ቁርባን ጥምቀት፣ ቁርባን የማን ደምና ስጋ ነው? የክርስቶስ። እርግጠኛ ነህ? ስጋዬን ብሎ ያለው ክርስቶስ አይደለም? እርግጠኛ ነህ? 100% ሌላ ምን እንዴ? ከማርያም ስጋ ወስዷል ክርስቶስ የሚባለው መቼም ከማርያም ተወልዷል ከሚል ነው። መቼም ላስከደው ነገር የለም። የማርያም ስጋ ክርስቶስ ውስጥ አለበት በዲኤንኤ ምናምን አሁን የመጣ መረጃ ነው። አሁን ዲኤንኤ ከመጣ በኋላ ነው። እሱ ላይ ምንም ልልህ አልችልም። ነገር ግን ኦርቶዶክስ እንደ ቤተክርስቲያን እንደዚህ ብላ አትውቀሳት። ማርያም ሰው ነች ብላ ኦርቶዶክስ ትቀበላለች። ይሄ 100% ነው። የሚያከራክረን ነገር የለውም። አንድ ጊዜ አንድ ቪዲዮ ላሳይች። አንድ ጊዜ እስኪ ንገረኝ። እቺ ቪዲዮ እኔ ፔጅ ላይ አለልሽ። እኔ አይደለም በቃ እኔ አይደለም እነሱ ይበሉሽ የሚል ይበል። እኔ ማርያም ሰው ነች ብዬ ከሚቀበል ኦርቶዶክስ አንድ ጊዜ እኔ ስለ ሰውነቷ ነው እንዲገረመው እኮ አንተ እሱን አለመቀበላቸው እኮ ብቻ ነው ያለውን የምንፍቅና ሌቭል ላሳይ ስለፈለኩ አንተ ብቻ ነው የምትሟሟተው። ዳጊዬ ወይርሚ ስጋዋ ከሰማይ የወረደ ህብስት ነው የሚል ቃል አዲስ ቃል ተገኝቷል። ጌታ ኢየሱስ ክርስቶስ ስጋዋ ከሰማይ የወረደ ህብስት ነው የሚል ጌታ በኢየሱስ በጌታ በኢየሱስ እናንተ ምን ክፋቱን እየፈለጋችሁ እያነበባችሁ ነው ወይ ደግሞ ተጽፎ መስተካከል አለበት ተብሎ የተቀመጠ ሼልፍ ላይ ያለ መጽሐፍ እየፈለጋችሁ እስኪ ይሄን ጽሑፍ አንብበው። ኦርቶዶክስ በሙሉ የሚስማማ ማርያም ሰው መጽሐፍ ብቻ አይደለም ወንድሜ፣ እዚህ ጋር በጳጳስ ደረጃ ላሰማህ የሚሉትን ሰምታችሁታል። ወስደው የቁርባን ማለት የማርያም ሳይሆን የጌታችን ኢየሱስ ክርስቶስ ደምና ስጋ ነው ብለሃል። አሁን አንተን ልክ ጳጳሱ ነው ልክ። እስኪ እንስማ አንድ ጊዜ። አታቋርጣቸው እሺ። ጳጳሱ ቢያንስ አታቋርጣቸው። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። እሷን ስጋ አንተነህ ልክ ጳጳሱ ናቸው። የማርያምን ስጋ ነው የወሰደው ብሎ ሊያወራ ይችላል፣ ያበዛዋል። ይሄ የሰባኪው ያገላለጽ ጉዳይ ነው። ከማርያም ስለሆነ የወሰደው እንግዲህ በጣም ዲፕ ሄዶ ነው፣ ወደ ኋላ ርቆ ነው። ይሄ ሁሉም ሰው አንድ አይደለም። እሱ ማርያም ክርስቶስ እንደ ደሙ እንዳፈሰሰ ያውቃል፣ ግን ምን ብሎ ይሄዳል? ወደ ኋላ ሄዶ ከማርያም ስለተወለደ እንግዲህ ይሄ ሰባኪውን ነው መጠየቅ። ይሄ እዛ ድረስ መግለጽ የለበትም አለበት። ይሄ የሚያከራክር ነው። እኔ ግን ያው ወደደም ጠላም ምን ብሎታል? እሱም እኮ የክርስቶስ ደሙ ማፍሰሱን ተናግሯል። ከማርያም ስለወሰደ ነው የሚለው። እንግዲህ ጳጳሱ በጣም ዲፕ ሄዷል። እንግዲህ አንዳንድ ሰው በጣም እንደዚህ ዲፕ ሊሄድ ይችላል። እንደዛ ይታየልኝ። እኔ ከእናቱ አልጀምርም።
ራሱ ከራሱ ከክርስቶስ ነው የሚጀምረው ብለህ መቀበል ልክ ነው። እኔም እንደዛ ነው የምወስደው፣ አንተም እንደዛ። ስለዚህ የፍጡር ስጋ ነው የምትበሉት ማለት ነው። በእርግጥ በላይ ሰብንም የበላ ሰው አገላለጽ ነው። ከማርያም ተወልዷል ብሎ በቃ እንደዚህ ቀለል አድርገህ ማርያም አታማልድም ብሎ የምንል እኛን መጽሐፍ ቅዱስ ላይ የተጻፈ የሌለው መናፍቃን፣ አውሬ፣ ቀንዳም፣ ጭራቅ ትላላችሁ። እንዲህ አይነት ግን አባትህ ሁሉ ጭምር ሳይቀር እያሉ ማለት ነው። ከእሷ የፈሰሰውን ደም ነው ቀራንዮ ላይ የፈሰሰ የእሷ ስጋ ነው ምን በላ የእሷን ስጋ ነው የእሷን ደም ነው የምንጠጣው እያለ ለምን ደርበህ እንደምታወራ ከማርያም እንዳለቱ ሲያስረዳ ደርብ አንዴ በኃይሉ አትደርብ። ዳጊ ነው እዚህ ውስጥ ቆስቁሶ የጨመረው። በዳጊ በጣም አደገኛ በተንህን የነካብህ ዳጊ መልሼ ለአንተ ሪፈር አድርጌያለሁ ሊያስወራኝ ስላልቻለ። ቀጥል አንተ ይጠብቃል። ምን ችግር የለም። ቀጥል። አይ ምንም ሊያስጨርሰኝ አልቻለም። አታውራ ሚዩት አድርገው። አንተ ሆነ የጀመርከው በዛው ክትባቱን ስጣው። ያ በቃ ሄድ አንተ ራስህ ጨርስ። አይ ምንድነው ወንድማችን አሁን በእንትኑ በግል የምታረገው እንትኖች ብዙ እንትን አይደለም። አበዙት ሰውየው አልክ። ምኑን ያበዙት? ስህተት ትምህርቱን እዚህ ጋር ሲያበዙት ነው አልክ። እኛም እኮ ለነገሩ አበዙት ነው ሀሳባችን። በጣም ስህተት በጣም በዛ እዛ ቤት በጣም ምንፍቅና በዛ። የፈለኩት ምንድነው እሳቸው የማርያም ደም ፈሷል አበዛው እንደሚባለው ተማርኛ ማርያም እናቱ ነች ለማለት በጌታ ትደርብ በኃይሉ። እሺ ሁላታችሁም እኩል ስታወሩ ታች ያለው ሰው ይረብሻል፣ የሚሰማን ማለት ነው። እየተደመጠ አበዙትን ብቻ ትነግረናለህ። ዋናው ነገር ወንድማችን ዝም ብላችሁ ከታችም ያላችሁ እንግዲህ ኦርቶዶክስ ዲስ ኢዝ ኦርቶዶክስ ኤርሚ የሚለው ወዶ አይደለም ቢልፍ እንዲሁ ሲያልፍ አይነካካው መጽሐፍ ቅዱስን ይሄን ሰውዬ አይወድም። ለምንድን ነው የእግዚአብሔርን ቃል አይጠቅስም? በእርግጥ ብዙ ስለጠቀሳችሁም ትወዳላችሁ ማለት አይደለም። ግን ምንድነው ቢያንስ ይደግፈኛል ብሎ የሚያስበው የራሱን ሀሳብ ነው እንጂ እግዚአብሔር ቃል ይደግፈኛል ማምነውን ነገር ማውራውን ነገር እግዚአብሔር ቃል ይደግፈኛል ብሎ በእግዚአብሔር ቃል ላይ ኮንፊደንስ ያለው ሰው አይደለም። ምክንያቱም አይደግፈውም የእግዚአብሔር ቃል። እንኳን የእግዚአብሔር ቃል ይሄው ጳጳሱ አልደግፍም አሉ። እሱ የጌታ ደምና ስጋ ነው በለው አለ በቁርባን። እሳቸው ደግሞ አይ ምን በለው እኮ የሷ ነው ብለው በሷ ብለው። እንግዲህ ምን እናርገኛ እኮ በቪዲዮ ሆነ እኮ አሁን እኮ መረጃው ከመጽሐፍም ትንሽ ከፍ አለባችሁና በአፋቸው ሲናገሩ አሳየናችሁ። አምላክ ናትም ይላሉ፣ ደም የምንጠጣው የሷ ነው ይላሉ። ኤኒዌይስ ይሄን በተደጋጋሚ መናገር የለብንም። ከዚህ እዚህ ጋር መቋጨት ይኖርብናል። ወንድማችን ቸር ሰንብት። በጣም እንወዳሃለን። አመሰግናለሁ። እኔም እግዚአብሔር ከእናንተ ጋር ብዙም ሬሌቫንት አይደለም እንትናት በሉ ምንድነው ብዙ በኦርቶዶክስ እና በፕሮቴስታንቱ ብዙ ልዩነት የለውም። አይ በቃ አስተያየቱ ዛሬ አይደለም ትናንት ነበር። ትናንት አልተመቸም ማለት ነው። ሁላችሁም ወደ እናታችሁ ነው። እሺ እኔ ጌታ ብቅ በል ዝም ብሎ ነው ከለሚያወራ አንድም አላወራም እኮ የመጽሐፍ ቅዱስ ማስረጃም የለው። ብለናል ነው በቃ። እነሱ ኦርቶዶክሳውያን ብለናል ካሉ ብለናል ነው። ምንም ማስረጃም አይጠየቅም። አይ ጎበዝ ነው ቢያንስ አያስወራ። ኤርሚ ዲፕ ያለውስ ነገር በጣም ነው ያሳቀኝ። እኔ እኮ ማይ ጋድ ኢየሱስ ድብ ሆነብን። ምን ዲፕ ትላለህ? ድብ አሁን የሚባል አውሬ ማለት ነው። ግን በጣም ወንዳታ የሆነ ሰውን አያስወራም። በዛው በምንም አይነት ሰውን አያስወራም። በምንም አይነት መልኩ ለጴንጤ እድል ለመስጠት ነው ብሎ የሚለውን አምኖበታልና ጸጋ ይብዛላችሁ ወገኖች። እንኳን ደህና መጣችሁ። ያላየኋችሁ ወንድምነት ነገርሳም አርዬ አይ ቲንክ ሴቭ ባይ ግሬስ ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። ይጨፍጭፉ እንግዲህ የሰው ስጋ የፍጡር ስጋ ነው የምንበላው ብለው ካሉ ምን ልንል እንችላለን? ይሄ ሁሉ የምንፍቅናቸው ጥግ ነው። ለማርያም ተብላ የምትባል በጌታ እናት ስም የምትጠራ ለእሷ አለን ብለው ከሚሉት ክብር የተነሳ ነው እንዲህ አይነት የኑፋቄ በክርስቶስ ቤተክርስቲያን ታሪክ ውስጥ ተሰምቶ የማይታወቅ ማለት ነው። ምንም እንኳን በስጋና በደም ልደት ከሷ ተካፍሎ ቢወለድም የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ እንደተወለደ መጽሐፍ ቅዱስ ቢነግረንም የቤተክርስቲያን አባቶችን ቢነግሩንም ግን የዚህን ያህል እነሱ አሁን ጳጳሳቱና ካህናቱ መምህሩ ጳጳሱ ቆሞሱ መምህሩ ነው የተናገሩት። ሰላም በለን ቪዲዮ ነገር ታየነባይሳሚ ባይዘው ትናንትና የላክልኝን ሜሴጅ ተጠቅሜ አስተካክለውልኛል። ቴንኪ ወንድምነት አስተካክሉ። በጣም ጥሩ እግዚአብሔር ይባላል። አሜን። አይ እንትናን እኮ ነው መዝሙረ ያሬድን ማን ነበር የጠቀሰው ቅድም ሲጠቅሱት? አሁን እስልምና ላይ ነው የሚሰራውና ወደ 8 ወር ይሆናል ወንጌል ስለ ኢየሱስ ብቻ ነውን ስለ ማርያም አይደለምን ሲል ቆይቶ አሁን ጠቅላላ ወደ እስልምና ፍለድ ሲያደርጉ አሁን
እዛ ነው። እሱን እኮ እያሳየዋቸው ነበረ። እስልምና ጋር ነው የሚውለው ጠቅላላ። ቱሌት እና ሰላም ለሁላችሁ ይሁን። እግዚአብሔር ይባርካችሁ። ቅድም ዳጊ ምን ነበረ ስትጠይቅ እንደዚህ ያላችሁ ስትል ዳጊ የሚባል ሰው በዚህ ዘመን ይነሳል ሳይሉ ነው ዶግማቸውን የሰሩት። እንደዚህ ይፈትነናል ሳይሉ ነው። ተባረኩ። ጌርሳም ተው ኤርሚያ አለ ትላለህ። ኤኒዌይስ እንቀጥል እስኪ። ተባረኩ። ሆስታችን የታለች? የለችም። ድምጿ አለው አለው። ወይ ጉድ ዳጊ፣ ይሄ ቪዲዮ ስትሰራ አንተ ጋር ግን እኛ ሰውዬ በቀራንዮ የፈሰሰው ደም ማን ነው ይሉና የሚለውን ጥሩ አድርገን ያወጣ። እሷ ፓርት በጣም ነው የምትመቸኝ። እኔም እንዲያውም አንዳንዴ ሲያስቸግሩኝ ልጠቀማት እንዲህ እያልኩ ነው። እዚሁ ስናወያያቸው እያልን ማስቆም አለብን። ያ ኢትስ ሶ ሳድ እሷ ድምፅና የኛኛቸው ደግሞ እየተቀዳ ነው ማለት እንዳይጠለፍ። አዎ ኦልሬዲ ተጠልፏል እኮ እንዳይጠለፍ በክተር አሏቸው እኮ በክተር አሏቸው። የቄስ ነገር እንዳይጠለፍ አላሉም። ኮምኮሞ ሲያበቁ ተጠላልፈው ሲያበቁ ስንቱ ነገር ተቀርቶ አይደለም ተቦክቶ ተጋግሮ ዓለም ላይ ወጥቶ እንዳይጠለፍ። በጣም አሁን ስማርት መሆናቸው ነው። ገባ በጣም እኮ ጸደቀ። ግን እሱ ነገር እኮ ሰው እየጠየቀ ነው። እርሜ የተከሉት በግል ተቀላቸው አኬ ከታች መሳሪያው ይላሉ። ኦ ማይ ጋድ ዳምጬ ስቄ ምንድነው ማን አንተ ነው ወይስ ኤርሚ? በቅሎ እንዲያፈራ ነው ብዙ በግን ምናምን ያልከው ነገር አለ መሰለኝ ዩቲዩብ ላይ ያለ። ማን ነው ያለው? ኤርሚ ይሁን ዳጊ? በጉ የተተከለው ብዙ በጎች እንትን እንዲያፈራ ቅድም ነው እያወራን እኮ ነው። ብዙ በግርባታ ላይ ነው ያዳመጥኩት። ዩቲዩብ ላይ ነው እንዴ? ኦኬ አልነበርኩም። ዩቲዩብ ላይ ያዳመጥኩት። አሁን ባለፉት 6 ወራት 7 ወራት አይታችሁ ከሆነ ከላይ በጣም ፍረስትሬት ያደረጓቸውን የቲክቶኮችን አርበኞች ከላይ ያሉት ጳጳሳሾች they are letting them down። በየዕለቱ ጥሩ እነዚህ ወጥረው በቃ የመጨረሻ ስህተት ትምህርቱን እያፋለሱት እያስኬዱት ባለበት ሰዓት ላይ መተው ክራሽ ያደርጓቸዋል። ምን ብለው እኛ ስለ ስግደት ስናወራ ትንሽ ዶዙን ከፍ አድርገው ምን ለእሷ መሰገድ ይገርማል እሷ እኮ አምላክ ናት በሚል ሌቭል ላይ ያደረሱባቸው። አሁን ምን ብሎ ነው የሚገባ? አሁን በዚህ ላይ እስኪ የትኛው የቲክቶክ ሲኖዶስ ነው ገብቶ እንትን የሚለው? የማይመች አደረጉባቸው። ጥሩ በቃ እኮ ምንፍቅናውን ያሳለጡት ነበርኩ። እና እኛ ስለ ስግደት ምን በማርያም ጉዳይ ምን ታወራዋለህ እኮ? በቃ እኮ አምላክ ከሆነች ኦፍ ኮርስ ይገባታል እኮ። መለኮት ከሆነች ለምን አይገባትም? ጥያቄው መለኮት ናት ትላላችሁ አትሉም ወይ ነው? አምላክ ናት ትላላችሁ አትሉም ወይ ነው? ይገባታል። መለኮት ነች ካላችሁማ ይገባታል። ከደፈራችሁ፣ ይሄን ያህል ከመነፈቃችሁ፣ ይሄን ያህል ካልሰቀጠጣችሁ ከዛ በኋላ ያለው እንዴት ይጠየቃል? መዝሙር፣ ስግደት፣ ምን ለሷ መገዛት ምናምን ምንም እኮ ሌላው አይጠየቅም። ዋናውን ነገር ማኑ ነክታችኋል ነው የምንላችሁ። አሁን ዋናውን ማኑ ነክተ ግን የምትሰግደው ለሷ የጸጋ ነው የክብር ነው እልሃለሁ እንዴ? ኦልሬዲ እኮ ዋናውን ነካ እኮ። አምላክ ናት ባፋችሁ አላችሁ። ከምንድን ነው ይሄ ደግሞ የመጣው? ከፍረስትሬሽን። ብዙ ሰው አይታችሁ እንደሆነ ብዙ ሌባ እዚህ እኛ ሀገርም በወንጀል ሰርተው ሲይዟቸው the first thing they do is ኢንተሮጌሽን ሩም ውስጥ አስገብተው ጭምቅ ያደርጓቸው፣ ይጨምቋቸዋል ማለት ሲመረው ሰውየው በቃ ገድያለሁ ይላል። መጀመሪያ እኮ በፍጹም አላየውም አልሰማውም ያለው ሰውዬ ሞተ እንዴ ብሎ እዛው ያለቀሰው ሰውዬ በኋላ ላይ ለሰዓታት ሲጨምቁት እየመረ አሁን የለም የሚሰጠው ይጨመረ ሳይሆን ሁሉም ከዛ አስተያየት ሰጪ ይሆናል። ሁሉም እጅ ያወጣል። የኛ ህዝብ አንዱ እስኪጀምር ነው። አቡነ ሕዝቅኤል የዛ ቤት ጠላቶች ባይተው ሕዝቅኤልና ሕዝቅያስ ናቸው። ወይ እመጣበታለሁ ወደዛ። ይሄ ሕዝቅያስ የሚባለው ዲያቆንና እኚህ ጳጳሱ አቡነ ሕዝቅኤል ናቸው ትልቅ ችግር የፈጠሩት። ሁለቱ ናቸው። ሕዝቅኤልና ሕዝቅያስ ዋና ችግር ፈጣሪዎች ናቸውና ልክ እሳቸው አቡነ ሕዝቅኤል እጃቸውን ሲያወጡ ሁሉም አወጣ። ወዲያው ቆሞሱ ነው እንዴ እንደዛማ ከሆነ ብሎ ፍትልክ። ከዛስ የመድኃኔዓለም ቤተክርስቲያን መምህሩም ጳውሎስ ናቸው ምናምን የሚባሉት እሳቸውም ፍትልክ አወጣ። ሁሉም ማውጣት እጁን ማውጣት ጀመረ።
ወዲያው ከቃሌ ጋር ኢንተርቪው ላይ ነበረው እንዲያውም በኮንፊደንስ ማርያም እኮ አምላክ ናት አታውቅም እንዴ ኮንፊደንስ ቅድም አውጡ ስትባሉ ጄት ነበራችሁ ይሄ ሁላ ዘመን ስንከራከራችሁ እዚህ ቲክቶክ ሜዳ ላይ ምን ነው አንዳችሁም እጅ ለማውጣት ስትግረረደሩ አልነበር እንዴ አያበሻን ያልኩት አይ ከተነቃማ ትገደዱም ብለው በቃ ሁሉም በቃ እንዲያውም አምላክ ናት በሚለው ተማመንን ማለት ነው ግን ለምን አስለፋችሁን ማመናችሁ ላይ ቀር ማን ተነኮሰ አቡነ ገብርኤል ማን ቀጠለ አቡነ ሕዝቅኤልና ሕዝቅያስ እንደው በጣም ያው ምስጋና እንኳን አይገባችሁም ግን ጥሩ ነው ጥሩ አርጋችኋል እንዲህ ድፍረታችሁ ነገሩ እንዲለይለት አርጋችኋል እንዲለይለት ለእንትን የሚመች አረጋችሁት አሁን ለገላጋይ ድሮ ለገራጅ አትመቹም ነበር አንዴ እዚህ ውስጥ እንላችሁ እዛ ጋር የተደበቃችሁ አንዴ እዚህ ስንላችሁ እዛ የተደበቃችሁ ከእናንተ ብሶ ለእኛ ቁርባን አስተማሪ እናንተ ነበራችሁ ስለ ቁርባን ታስተምሩ ነበር አይገርምም ድፍረታችሁ እኮ ነው የሚገርመኝ ስለ ቁርባን አንድ ኦርቶዶክሳዊ ያስተምራል የሷ ደም ነው በመስቀል የፈሰሰው የሚለውን ታምረ ማርያም 12ኛ ታምር ላይ ስናሳያችሁ ግን አረኛ እንልም ይሄ ስርዋጽ ይሆናል ምናምን ስርዋጽ ስትል የነበረውን ነገር ሰበኩልህ አሁን ምን ትሆን ደገሙልህ ቆመሱ ከሆነም አሉና መምሩም መተው ሰለሱልህ ስርዋጽ ስትል የነበረው ነገር አሁን ምን ይውጣሃል እንግዲህ እንጂ ለጊዜው እኮ ትንሽ ለገራጅም ለገናጅም አስቸግራችሁ ነበር መጨረሻ ላይ ግን ሁሉም እጁን ማውጣት ጀመረ በቃ እሳቸው ካሉ ታዲያ እኔ ስላልል ነው እኔ ነገር ለነገሩ እኮ አምላክነቷን ነው ማቀው የሚለው በቃ በዛ እዚህም እዛም ማለት ነው አሁን ምን ትሉናላችሁ አሁን ስለ ስግደት ከናንተ ጋር ምን ብዬ ላውራ እንደው ስለ ፍጡራን እንቀጥላለን የስግደት ቶፒክ ይቀጥላል ባይደው እዚህ ጋር አላለቀም ገና በብዙ እናወራለን ማርያም ላይ ስላተኮርን ነው ግን ምን አምላክ ናት ካልከኝ በኋላ በቃ እኮ አለቀ እሺ ትሰግድላታለህ እንዴ ብዬ ጠይቃለሁ the higher thing እኮ ተናገር the higher ምንፍቅና እኮ ተናገርክ እና አበሻ እንዲህ ነው ካህኑ ጌርሳ ማስተውለ ከሆነ ጸጥ ብለው ነበር ሁላ ዘመን ጸጥ በኋላ መደንገጥ ሲጀምሩ እዚህም እዛም አንተ ድንጋጤ ለካ እንዲህ መጥፎ ነው ማይ ጋድ እኔ ድንጋጤ ያልጎዳሁት ያየሁት ማርያምን ብቻ ነው ይሄኛውን ድንጋጤ ላሰማህና ሂድበት ቆይቆይችን ስቴትመንት ልጨርሳት ፖለቲካ ስለሚሰራባት ድንጋጤ ያልጎዳት ያየሁት ማርያምን ብቻ ነው ልክ ገብርኤል ሲገለጥላት ደነገጠች ይላል ግን አልጎዳትም ለመልካም ነው የሆነላት አዎ እንጂ እሷን ብቻ ነው ድንጋጤ ያልጎዳት እንጂ ምድረ ኦርቶዶክስ ያው በጌታ ሰላም እጃችሁን አሁን ማውጣት ጀምራችኋል ጥሩ የኦርቶዶክሳውያን ትምህርት ብትሰማ ልቧ ቀጥ ነው የሚለው ብትኖር በተሰማማ በአሁኑ ዘመን ብትኖር በጣም ቀሚሷን ቀዳ አይሁድ እንደመሆኗ መጠን አይሁዳን ሲደነግጡ ልብሳቸውን ይቀዳሉ ያው እነ ጳውሎስ በልስጥራ ደርቤ ልብሳቸውን ቀደዋል ሊቀ ካህኑ ጌታ ኢየሱስ ክርስቶስ ሲጠይቀው ልብሱን ቀዷል እንደዚሁም ደግሞ ሐዘንም ሲደርስባቸውም በዘሌዋውያን 10 ላይ ልብሳችሁ እንዳትቀዱ የተባሉ በርግጥ እዛ ጋር አልቀደዱም በዩኤል መጽሐፍ ምዕራፍ 2 ላይ ልብሳቸውን ቀደዋል በጽዮን መለከት ንፉ የተባለበት ክፍል ማለት ነው ልባችሁን እንጂ ልብሳችሁን አትቅደዱ ብሎ ያለበት ጌታ ማለት ነው እና አይሁዳዊ እንደመሆኗ መጠን አሁን ይሄን በሰማ እኔ አሁን የበስተንጀራ ሆኜ ግን ምን አይነት ሰዎች ናቸው እነዚህ ከየት ነው የመጡት ኧረ እኔ አይደለሁም ኤርሚያስ ዳጊ ንገሯቸው ምንድነው እየተሰራ ያለው በላ እንደምትል ምንም ጥርጥር የለኝም የልብ ምቷን ከፍ ነው የሚያደርጓት ማርያም በስጋ ብትኖር ኖሮ እንዲህ አይነት ጉድ ብትሰማ አይ እንደሱ አይደለም ኤርሜ ብትኖር ማኖር የበለጠ በኮፒራይት ነው የምትከሳችሁ በስሜ የተጠቀሙ ሰዎች አሉ በለ አረ ኮፒራይቱ ቀርጦ ድንጋጤው ራሱ ይገላታል እንዴ የሌለ እኮ ነው የሌለ ወንድሞች እናቶች ቆይ ምን ቀራቸው ቆይ አሁን የሷን ስጋ ነው የሷን ስጋን ምን በላይ የሷን ደም ነው የምንጠጣው ብለው ካሉ በኋላ የጸጋ ስግደት ነው ደግሞ የምንሰግድላት ብለው ይላሉ ስጋዋን እየበላህ ደሟን እየጠጣ የጸጋ ስግደት የሚባል ነገር አለ እንዴ ስጋው የሚበላ የመለኮት ስጋ የመለኮት ደም ነው ይጠጣል የተባለው ስለዚህ የሷ ስጋ ማለት የመለኮት ስጋ ነው ማለት ነው የሷ ስጋ ደም ማለት የመለኮት ደም ነው ማለት ነው ምክንያቱም በሷ ስጋና በኢየሱስ ስጋ በሷ ደምና በኢየሱስ ደም መካከል ልዩነት ስለሌለ በምስጢር ንጹሂት ስለሆነች ይላል እሱኛውን ተው ቆይ እሱኛውን ተው ለምን እኔ ጫውታውን ዙሩን ለምን አላከራውም የጊዮርጊስ የጸጉሩ ዘለላ ጊዮርጊስ የሚባለው ሰው ወታደሩ ማለት የጸጉሩ ዘለላ ንጽህና ከኢየሱስ ክርስቶስ ንጽህና እኩል ነው ይላል ገድለ ጊዮርጊስ በላውን እንግዲህ የት እንደምትገቡ እናያለን አሳያለሁ ወደ ቤት ስደርስ እሺ የጊዮርጊስ የጸጉሩ ዘለላ አንዲቷ ዘለላ
ከጭንቅላቱ ላይ የተላጨው ማለት ነው ወይ ደግሞ ከብሽቱም ከብብቱም ስር ሊሆን ይችላል የፀጉሩ ንጽህና ዘለላ ከክርስቶስ ንጽህና ጋር እኩል ነው ላለች እችንም ፀጉር እንበላታለን ብለው እንደማይሉ ተስፋ አረጋለሁ መነሳት የሚችሉት በተሐድሶ ብቻ ነው መነሳት የሚችሉት በንስሐ ብቻ ነው እና ምንም የማይባል ነገር አለ ልፈልጌ ነው ዳጊ ማርያም በገብርኤል ንግግር ሰላምታ ሰምታ ነው የደነገጠችው ተገቢ ነው እንዲህ አይነት ሰላምታ ከዛ በፊት በአይሁድ ማህበረሰብ ውስጥ እንዲህ አይነት የሰላምታ አቀራረብ ስለሌለ ማለት ነው እንዴት ያለ ሰላምታ ነው ብላ አሰበች ይላል እሱንም እኮ ቢሆን ኖ ሰላምታ አይደለም እናንተ ናችሁ መናፍቃን ናችሁ ሰላምታ ነው ብላችሁ የምትሉት እንጂ እመቤታችንን አመስግኗታል አደግድጎ ነው ሰላም ያንተ ምንድነው እንትን ያላት ምንድነው ምስጋና የሰጣት ይላል አደግድጎ ጌታ ለማደግደግ አረቆይ በኋላ ከፍትላለሁ ኤርሚ ገጽ 29 ላይ ደግሞ የተለየሽ ብለው ጽፈውታል ኮምፕሊትሊ ቃሉን ለውጠውት በኋላ አሳያቸዋለሁ አንዴ ስራ ላይ ስላለው ነው ከሴቶች የተለየሽ ብለው ነው የጻፉት ተመልከት ማለት ሊሰራ የተፈለገው ኢሜጅ ምንድነው ሰውን ሲያዘጋጁት ለረጅም ጊዜ ነበረው ይሄንን መሰረት ጥለው እሷን አምላክነት ከመስራታቸው በፊት መሰረት መጣል ጀመሩ ገባ የተለየሽ ነች ሚል ቃል ጨመሩ ምስጋና ሚል ቃል ጨመሩ አመሰገናት አሉ ብቻ አዘጋጁ መጀመሪያ ህዝቡ ዝም ብለው አይደለም ትምርቱን ምንፍቅናውን ያመጡት ህዝቡን መጀመሪያ በስሱ ያዘጋጁ አመጡና በኋላ አፈነዱት ኤኒዌይስ ቀጥሉ ኤርሚዬ ከድሮም ምንድነው አንድ ብሂል አለ ምንድነው ከተነቃብኝ እስቃለሁ ካልተነቃብኝ ሰርቃለሁ ነው ምናምን ነገር ብሎ የሚል አይነት ነገር አለ ይመስለኝ እንዴት ነው አስተካክሉ ምናልባት እቺኛ ብሂል በቅርብ ነው የሰማሁት የዘመድ ሌባ ካዩት ይስቃል ካላዩት ይሰርቃል እንደሱ አይነት ነገር ማለት ነው አየ ስናያቸው ሳቁ ማለት ምንም ችግር የለም ማለት እንትን እኮ አይደለም ብዙ እንትን እኮ የተጠጋጋ አይደለም ዲፕ ሄደበት ምናምን ነገር ብሎ ይላል እንጂ ካልሆነ ግን ይሰርቃል እንደተባለው ትውልዱን ሁሉ በተረታረን የሰረቁት ልቡን ገንዘብ አይደለም የሰረቁት የትውልዱን ልብ እኮ ሰርቀውታል ከክርስቶስ ወንጌል ተሰርቋል ስለዚህ እጅ ከፍንጅ ተይዘዋል ማለት ነው ንስሐና ተሐድሶ ብቻ ነው የሚያስፈልጋት አሁን ቀደም አንድ ቦታ ላይ ሲያወሩ ነበር እኛ እኮ ምን ስንቱን ይዘን ነው ስንቱን የምንጨብጠው ምናምን ነገር አለ ቀደም በገዳም ውስጥ መስዋዕት ሰው ይደረጋል ተብሎ ሲባል ዝም እህትዬ ማይክ ከፍተሻል አዎ ልመልስልህ ነው አይ እነሱማ በዚህ ጉዳይ ዝም ምን ይበሉ ታዲያ ወገኖች አይ ወንድምነት መነን መተኛት አለባት ተኛለሁ እያለች ነበር አንተ ትከፍታለህ አይመስለኝም ወንድምነት በቃ ረፋ አንተም ከቤተሰብ ጋር ከሆንክ ልጆቼን ትምህርት ቤት ነገን ቀጥሏለን ይሄ አሁን ያልከውን የፀጉሩን የጊዮርጊስን ፀጉር ሊዘጋው ነው ይሄ ፐዝሉ የጊዮርጊስን ፀጉር ግን ነገ እናየዋለን ኤርሚ ፐዝሉን ከገጣሚዋ ጊዮርጊስን ሙሉን ነው የምናየው ገድሉን ሙሉን ኦኬ ፀጉሯን ብቻ ሳይሆን 50,000 ሰው ጨፍጭፎ የገደለው 50,000 ጻድቅ የተባለው አዎ ከሱ ጋር ትንሽ አወራን ምንም እንትን ለውጥ አላመጣህም ማለት ድሮም አልዳንክም አሁንም አልዳንክም ምን እንትን ትላለህ አሁን ደግሞ የእስልምና አስተማሪ ልትሆን አልኩት አሁን ደግሞ ለመሐመድ ድንጋይ ታነሳለህ አልኩት ድሮ ለማርያም ነበር እና እንትን አልሸሸህም ዞር አልክ እንጂ ያው ነው እኮ አልኩት ልዩነት እርስ በራሳችሁ ትጋባላችሁ እርስ በራሳችሁ ምንም ያልዳናችሁ ምን እንትን ለውጥ ያመጣህ መሰለው አልኩት ደንገጠ መጥቷል እንዳልክ የሚባል ደንግጦ መጥቷል ዲያቆን ነበረ ኢየሱስ አይ ዛሬ አንድ ፌስቡክ ላይ ያገኘሁት ሌላም ጊዜ ስሰማው የእንዳልክ ናት እንዳልክ ቆይ ጉድ ይፈላል አሁን እንዳልክ
ምን ስትልልህ ነበር? ምን አልኩ? ኧረ ቆይ ፌስቡክ ላይ አግኝቻለሁ አንድ አንተማ ማርያም ምንድን ነበረች ያልከው? መናፍቅ ብለህ መናፍቆች እባክሽ የዛኔ እኮ የኦርቶዶክሶችን አንጀት ለመብላት ብዬ እኮ የዛኔ መቼ መሰለሽ ይሄንን ያወራሁት? አይ ነው የሱ ሁለት ቪዲዮ እጄ ላይ ያለ ሁለት እና ኤርሚያስ በባንዲራ አምላክ ሁለት የለቀቁት ቀን አይደለም ከቲክቶክ ከአዲስ አበባ ራሱ ይጠፋል። አትልቀቀው፣ መጀመሪያ እንርገጠው አስገብተን ኤርሚ ምንድነው? ሁለት አሁን በቅርብ አዲስ ደርሶኛል። የቀድሞ የጀሪካው አለች፣ አሁን የገንቧን የተገኘችው፣ ቀጥሎ የሰታቴ ወይ የሆነ ነገር ይገኛል። ጠላ የጠጣሁት ነው ምንም አሁን እኔ እንደዚህ የጠላውማ የጀሪካው ነው። አሁን ይሄኛው ደግሞ ሌላ ነው የተገኘው። ምን የሌለ አለ? በርጫ ላይ ያለህ፣ ቅምቀማ ላይ ያለህ፣ ጭፈራ ላይ ያለህ፣ ግን ያለፈ ታሪክ ነው። ጌታ ይመስገን። ምንድን ነው ያመለጠኝ ወገኖች? ምንድን ነው ኤርሚዬ ዳጊ እንዳልካቸው ዘነበ የሌለበት የቱ ጋር የምታገኘው? ቴሌቪዥን ላይ አለ፣ ፖለቲካ ውስጥ አለ። እንዳልክ የሆነ ቅድም ስታወሩ ትንሽ ሰማችሁ፣ ግን ስራ ላይ ሆኜ አልሰማችሁም። በደንብ አልሰማችሁም። የሆነ ነገር እንዳመለጠኝ የሆነ ልጅ እዛ ልደታ ጠርቶኝ ካልመጣ ብሎኝ የዛሬ 5 ዓመት 6 ዓመት ወስዶ ጠላ አስግቶ ጠፋህ እኮ ወንድምነት። እንወድሃለን። እንኳን ደህና መጣህ። ኤርሚ ጅጋ ከስማ እንደ መስከረም ወፍ ብቅ የምትላት ነገር አለች። ተጠፋና እንዳልክ ብቻ ነው አሉ። እንዳልክ ብቻ ነው አሉ ትክክለኛውን ስጋ የሚበላው በመንፈስም በስጋ። እኔ አሁን እንትን ላይቭ ዲቤት ላይ ከአንዲት አገልጋይ ጋር እንዳልክን ላገናኘው ነው። ማነች? ስንዱ። ምንድን ነው ስንዱ? እህተ ማርያም ነች። ስንዱ ፋሲካን የዛሬ 1 ወር ያከበረችው። አዎ እግዚአብሔር ይቅር ይበላት። ሴትዮ ስማ፣ መጋቢት 21 ላይ አዲሱን ዓመት ትላለች ብድግ ብላ ከሜዳ ተነስታ። እሷ ሴትዮ ኧረ ስንዱ ሳትሆን እበዱ ነች። ዳቦ ቤት አላት አሉ። ደግሞ በጣም የሚገርም ነው እንዴ! የሚገርም መሀል ከተማ ላይ። አይ ጎበዝ ነች። ቢዝነሱን በደንብ ይዘዋለች። ሬስቶራንት እኮ ከፍታለች። አንተ ዳቦ ቤት ነው እንዴ የምትለው? ዳጊ ምን ከፍታለች? ሬስቶራንት። ኧረ ተይ እንዴ! ባለፈው በክፍለ ከተማ ደረጃ ነው የተመረቀላት። ሴት አይባረክ። ማን እየባረከላት ነው የምታበላቸው? እንደ አንተ ሴትዮዋ እኮ ተሸላሚ መካከለኛ ባለሀብት ግብር ከፋይ እኮ ታዲያስ የእሷ ተከታይ በቀደም ገብታ እዚህ ወለተ ሰንበት ስታወራ አልሰማ? ምግብ ቤታችን እንኳን መጠጥ አይሸጥም፣ በአገልግል ባህላዊ ነው፣ በኤቭሪቲንግ ባህላዊ ነው። ኤርሚ ግን ቆይ መነን ግን እሷ ምንድን ቅባት ነች? ምንድን ነች እሷ? ኧረ እሷ ከለንደን ናት። ምን ቅባት ናት? አይ ሀብታ ማለት እህተ ማርያም ነች አይደለ? ንግስት ጨረቃ ዋናዋ እህተ ንግስተ ነገስት። ቅባት አይደለችም እሷ፣ ሚጥሚጣ ናት። አይ ኤርሚ ሬስቶራንት ከከፈተች ዳቦ ቤት ካላት የአራዶቹ በአራዳ ቋንቋ ቅባት ማለት እኮ ሀብታም ነው እንዴ! በጣም ሀብታም ናት። በጣም የሚገርም ዘመናዊ ሬስቶራንት ነው የከፈተች። እኔ እኮ ተከታይ አላት አይደለ? ግን ኧረ ቀላል ተከታይ የሚሰግዱላት አንተ እኮ ነው አዲስ አበባ ውስጥ እያንቀላፋህ ምንም ተከታይ የሌለህ እንዳለ። ምን ይከተሉኛል? ሁሉም ኢየሱስ ነው የሚከተለው። እሷ እኮ ብራዘር ከሚሊዮን በላይ ተከታይ ነው ያላት። እርሻ ደግሞ በቆሎ ምናምን ነገር እያረሰች እየዘራች ወደ ሁመራ እንደውም ዝም ብዬ ያሰብኩትኝ ወደ አርሲ አካባቢ ነው ወደ ተወለድኩበት አካባቢ አንድ በቃ ገበሬ ቢድሯት እርሻ ላይ በጣም ኃይለኛ ትሰራለች። ጎበዝ ነች። በአካል መቼ ያገኘኋት መሰለ? የዛሬ 3 ዓመት ነው የዛሬ 4 ዓመት ገደማ አንድ ሰው ሞቶ ደብረ ዘይት የሆነ ገዳም እዛ ለማስቀበር ሄደን፣ ሰውየው የሚታወቅ ሰው ነው፣ ባለስልጣን ነገር ነውና መጣች። ጀሌዎቿን ይዛ ምናምን ከዛ ምግብ ይዛ ምናምን አገልግል የራሷ ይሁን አላውቅም አገኘችኝ። ዛኔ እኔ ቴሌቪዥን ላይ በምንጣጣ ሰዓት ነው። ከዛ ይሄ ጨረቃዋ ንግስት ምናምን ቤት ሰላም አልኳት።
ከዛ ማረሳው አንድ የተናገረችው ነገር ምንድን ነው? ምን ነበር ያለች? በእግዚአብሔር የሆነ ነገር ስትለኝ እኔ ኧረ በኢየሱስ ስም አልኩ። እኔ ያው ሁሌም ነው የምናገረው፣ የኛ አካባቢ እዛ ኦርቶዶክስ ያኮረፈ ጴንጤ ነውና ዝም ብሎ ነው ለጊዜው ነው። ሲጀመር ደቡብ ፊቱ ራሱ ለጴንጤ ነው የሚሆነው። ብቻ አሁን ክፉ አላወራም። እና ምንድነው እንደዛ ካልኳት በኢየሱስ ስም ካልኳት በኋላ በቃ የተናገረችኝን ንግግር መቼም አረሳውም። እና ምን ነው ለጴንጤነት ይመቻል ያልከው ፊቱ ደግሞ እንዳለ ጴንጤ ነው መሆን ያለበት፣ ሌላ ነገር አይሆንም። ፊቱ ጋር አይሄድም። እንዳልኪ እንትና ማንሽ ገበሬዋ ከምትባለው ጋር ለምን ኮላቦሬት አያደርጉ? ቢዝነስ ውስጥ ከገቡ ጥሩ እንትን የሚወጣት ይመስለኛል። የት ሄዳ ብታሳርስ ጥሩ ነው። እሷ እኮ ወደ ሁመራ ምናምን የሚባል መተማ ነው ምናምን እዛ ሄዳ እኮ ነው ደግሞ እርሻ ያላት። ይመቻት ግን ያርግላት። ደርሳ ራሷን የጨረቃዋ ንግስተ ነገስት ምናምን የምትለው ነገር አንድ የሚያደርጉት ነገር እኮ አውቃቸዋል። እንትን ነው እኮ እኔ ገብቼን ጠይቂያቸው ልዩነታቸው ኦርጋኒክ ናቸው የሚበሉት ምናምን እና እንትንኛው ለምሳሌ ክልክል ነው የፈረንጅ ዶሮ መብላት፣ የአበሻ ዶሮ። ካላንደራችን የተለየ ነው። የኢትዮጵያን ካላንደር የኦርቶዶክስን አይቀበሉም። ሌላ አይነት ካላንደር አላቸው። ይሄ ነው አቆጣጠር ነው የሚቆጥሩት በሄኑ ዘመን ብላ ማለት እርሻ ምናምን ምትለው ነው። ዋናው መሰረቱ ቡሌ ላይ ነው እንደ ሃይማኖቱ የምግብ ጥራትና ክትትል ነው። ገሱ እንደዛ ይመስለኛል። አንተ ነህ እንግዲህ ሀገር ውስጥ ያለው ለምን ጎብኘት ታታረጋት እንዳል እኔ ምን ሰዓት ተርፎኝ ምን ቸርች እኮ ይርኩ እኔ እኮ አሁን እኮ ሀገር ህግ መቀየሩን ራሱ አላውቅም እኮ አሁን አደገኛ ጴንጤ ሆኜ ምንም ዜና ራሱ ካየው ቆየው። ህግ ተቀየረ እንዴ? እኔ አላውቅም ተቀይሮ ከሆነ ብዬ እኮ ምንም ማውቀው ነገር የለም። በቃ ዘጋጋህ። በቃ ኤቭሪቲንግ ሸዳውን አረግ አይሰራም። በቃ አይሆንማ። ምክንያቱም አንዱ ያለውን ልንገርሽ እንጂ የኛ አካባቢ ሰው ነውና ጴንጤ ሆነ ተመቸው በቃ ክርስትናው። ከዛ ለካ እንትኑ አልተስማማውም። የሆነ ቀን አይ ቲንክ በቃ ምግቡ አልሆነም መሰለኝ ጴንጤ ምግብ። ከዛ ምን ቢል ጥሩ ሰዎቹ ሃይማኖታቸው ጸደይ ነው፣ ግን ምግባቸው አልሆነም ማለት ለካ 3 ቀን ሳላድ ምናምን አብልተውት ነው። ከዛ አንወድም አይደለ ይሄ የፈረንጅ ምግብ እንደ እኔም እኮ በመከራ ነው እኮ መነኔ እናንተ የጴንጤ ምግብ እኮ የለመድኩት። ሳላድ፣ ማኪያቶ፣ ጁስ ላዩ ላይ ሚሪንዳ፣ እንደገና ትንሽ ቆይቶ ወክ እንብላ። ምን አይነት ሃይማኖት! ጨብሴ ያለ ብል የለፍ አዳላ ሃይማኖት ደና ምግብ በልተማ እንደዛ ይላሉ። እኔ አንዴ ማረሰው ያመመኝን ጌታን እኔ ሊትራሊ ያመመኝ ማለት ገና የተቀበልኩ ሰሞን ጌታን ጥሬ እንብላ በቃ ተብሎ ጥሬ በላው። እሺ ብዬ በላው። በቃ አምቧ ምናምን እሺ አምቧ ኮካ ትንሽ ቆይተን ማኪያቶን ጠጣ ተባለ። እሺ ከማኪያቶ 30 ደቂቃ በኋላ ማንጎ ጁስ አሉ። እኔ መሞት አልፈልግም አለ። በቃ እንደዚህ ነው። እና ልጁ ሲጠይቅ ሃይማኖታቸው አሪፍ ነው፣ ግን ምግባቸውን አልለመድኩትም ብሎ ለምን አይላት ተመቸ። አሁንማ ለመድኩ እንዴ። አሁን ሚሪንዳ 4 ሚሪንዳ ጠጣለሁ ቁጭ ካልኩ። ኢየሱስ ጌታ ነው። ጥሩ 4 ሚሪንዳ 4 ጃምቦ በምትቀዳበት ማለት ነው። እንደዛ ያስመሰል። ሌላው ጴንጤውኛ ያወኩት ነገር ጃምቦ ስቲት ይዛረኝ እግዚአብሔር ገሰው ጃምቦ ግን ማኪያቶ ለካ ጃምቦ አለው ደብል። እኔ አላውቅም። አዎ ደብል ማኪያቶ ምናምን ብለው በትልቁ አመጡ። እኔ አላውቅም። እኔ ማኪያቶ ይሽ ማኪያቶ ሰው ይሁን አጥር ይሁን በር ይሁን እኔ ጴንጤውኛ አይደል ያወኩት። ምን አውቃለሁ። ያ እና ማኪያቶ ቤት ነው እንግዲህ አፍተር ቸርች ማኪያቶ ቤት ነው የሚካሄደው። ጴንጤ ተሰብስቦ የት ሄደ ምስኪን ተሰስነ ቡና ባይሆን በደንብ መጠጣት ጀመርኩ። በቃ ያ ቡና ትጠጣለህ። በቃ ጴንጤስቶን ቡና ነው ማጠጣ ሁሉ ትጠጣለህ። ምንም እኔ ደግሞ ያስቸግረኝ የነበረው ዓርብ ሮብ መግደፍ ነበር ያስቸግረኝ። ረጅም እሱን እኔ መነን እዛ ያለውን በላ ነበር 5 ዓመት እኔ ጾም ካቆምኩ እዛ ያለው ራሱ ባይ ዘ ወይ ብዙ ነገሮችን አልቀበልም ነበር። ከ5 ዓመት በፊት ለስዕል አልሰግድም ነበር። ታቦት ሲወጣ አልንበረከክም ነበር። ጌታን አልጾምም ነበር።
እኔ እኮ ውስጥ የሸፍቶ ቆይቷል እኮ። አይ ዳር ብለሃል ነበር ነካክቶ ነበር ማለት ነው እንዴ። እኔ ኤርሚ ጋር እየገባሁ እኔ እኮ ነቢይ ጥሌን እኮ ቸርች አሁን እቺ ቸርች ሳትተከል በፊት 2 ዓመት እኮ ጥሌን ተከትዬ እኮ ተመራያለሁ። እኔ እኮ የተቀባ የተሰቃየው መሲ የሚል ትምህርት ሲያስተምር እኔ ኤርሚ ጋር እዚህ ላይቭ በምገባ ሰዓት እኔ ኦልሬዲ ነቢይ ጥሌ የሚያገለግልበት አጥቢያ ሁሉ የለም። አንዴ ሐዋሳ ተከትዬው ይጃሉ ወንጌል ለመስማት። ኦኬ እንዴ ብዙ ሰው እኔ ቅዳሜ ዕለት ደብሮኝ እሑድ ጴንጤ ሆንኩ ይመስላል። አይ ቃሉ ተዘርቶ አላየ በቃ ለማለት ሲበቅል ነው ወጣ አደለ። ናይስ ናይስ። ኧረ 5 ዓመት ይሆነኛል። በቃ ለታቦት ሲወጣ እንደ ድፍት ምናምን ተውኩ። ከዛ ስዕል ምናምን ለስዕል ፏፏ ምለው ነገር አቆምኩ። ገበያ ሄደ ተደራድራ ማዘር ገዝታ ሰቅላው ትፈራለች። እንዴ ነገር ልካር ተውኩ። ግን ያኔ እንዳልክ ለስዕል ስትሰግድ ለጸጋ ነው ያምልኮ ብለ የጸጋ የክብር ብለ ነው የምትሰግደው ወይስ አቃለው? ስዕሉ ዝም ብሎ ያስፈራኝ ነበር። እኩል ነው የምትሰግደው ለመድኃኒዓለምም ለማርያምም ስዕል እኩል። አይ የጸጋ ምናምን ግን ብለህ ታውቃለህ? አንልም። አይ ምንም አይደለም። ግን አንድ ግሬን ወደ ኋላ አደረግ ነበር መድኃኒዓለም ይከፋዋል ብዬ ልክ ለሱ ሲሆን በሁለት ድፍት ምን አንድ ግሬን ወደ ኋላ የምታረግ አንዴ ነው አንዷን ግራ ግሬን ወደ ኋላ አደርጋለሁ። አቆምጠዋለሁ ለፍጡር ሲሆን። ኧረ ተው እንደዛ ነው ያው እንዳይከፋው ብዬ ነው። ከዛ ግን በቃ የሆነ ሰዓት መቼ መሰለሽ ያቆምኩት ያላሰፉትን ሰጣቸው ዛሬ በቪዲዮ አሳየው ወደኋላ ብለህ ደግሞ እኔ ጸጋ እንደዛ ነው ብለው እንዲሉ ነው እንዴ? የጸጋ ብለህ እንደዛ ነው። አንዴ መቼ አቆምኩ መሰለሽ ለስዕል መስገድ ያቦይ ሲላለኛ ቤትና የዛሬ 5 ዓመት ነው ምናምን አስታውሳለሁ። እና እኛ ጋርም እንደዛ አለ ያቦይ ታቦት አለ ገብርኤል ደብር ላይ ገብርኤል አቦይና ኪዳነ ምሕረት ነው። ኪዳነ ምሕረት አትንቆጣ የራሷ እንትን ነው ህንጻ ተሰርቷል መሰለኝ። እና አንዴ ንግስ 5 ነው የንግስ ቀን ነው። ጠዋት ታምሩ ተነቦ ምናምን ገድሉ ተነቦ ረጅም ሰዓት ላይ ከማለት ውስጤ ምን ይሁን ምን አላቅም የእንትን ስዕል አለኛ ቸርቻ እዛኛ ጋር የነበረው ቤተክርስቲያን ያቦይ የሲሞት ያለውን የሚያሳይ ስዕል አለ። የእሳቸው እረፍት ሞተዋል እንዲያው እና ቦይ እግዚአብሔር ነው እንደማይሞተው ኧረ የሆነ ነገር ሲባሉ ነበር። እሳቸው አልሞቱም። ግብፃዊው ሞተዋል። አራቆ ሄዷል እንዴ? ኦኬ ሞቷል ብሎ የለ እንዴ? እዛ መጥቶ እንዳይሰራ አድርጎ ምድረ ከብድ አይደል እንደ የሞቱት ምድረ ከብድ ላይ እንትን አማራ ህዝቤን እንዳይሰራ አድርጎ እኮ ሞተ ብሏል። ሞጣ ቪዲዮ ሰርቶበታል። አቦይ ላይ አቦይ ገብረ መንፈስ ቅዱስ ናቸው አይደል? ዶኪ ላይ ያሉ እያለ ነው። ዶኪ ላይ ጴንጤ አይደል እንዴ? ዶኪ ላይ ከስር ወዳጃችን ወንድማችን አውቄ እና ከዛ የእረፍታቸው ምናምን የሚያሳይ የሆነ ስላለ ብቻ እሳቸው ተኝቶ ምናምን ነገር ሰውየው ተኝቶም ቆሞ ብለም ደሞ ሰግድለት ምናምን ብዬ የሆነ ቀን በቃ አቆምኩ በቃ። ከዛ በኋላ ለስዕል ምናምን ተውኩ። ከዛ ታቦት ቀስ በቀስ ተውኩ። ከዛ ሮብ ዓርብ ተውኩ ቀስ በቀስ። ሮብ ዓርብ እንኳን ዩኒቨርሲቲ ተማሪ እያለሁ ትቻለሁ ገና። ከዛ መጨረሻ ላይ ግን ለመተው በጌታ ሆኜ ምን ከበደ አትይኝም? ኧረ ይሄንማ ልንገራችሁ በነቢይ ጥሌ ትምህርት ከአእምሮ የተጠርጎ ይወጣ አንድ ስሜ ጴንጤ ሆኜም ኤርሚ ደግሞ ይስቃል። እችን ሪከርድ አድርገው ተይ አላወራም አውራ ተይ ጀምረሃል እንዴ? ተይ ኤርሚያስ ሙድ ይዛል። ምንም አይይዝም። ጀምረሃል ቀጥል። እምቢ እንገዝተዋለን። አውራ ስሚ በቃ የታገለኝ ነገር የታገለኝ ለመቀበል የከበደኝ ማርያም ልጅ አላት የሚለውን ይኸውልሽ መነን ልቀበል ማለት እንዴት ሌላ አግብታ ምናምን በቃ አልመጣ ብሎኛል። የሆነ ቀን እየሰበከ ድሌ ቸርች ላይ አቤት መንፈስ ቅዱስ እኮ ድርምስ እኮ ነው የሚያደርገው። እግዚአብሔር ቃል እኮ ወንድሞቹ ምናምን የሚለውን አብራራልኝ። በቃ እንደውም በተለይ ራሱን ሊገልጥ የወደደ ምናምን አላለውም ወንድሙ ጌታ ኢየሱስ ለምን ትሰወራለህ? ራሱን ሊገልጥ የወደደ ምናምን አይ ቲንክ አረልካል ዮሐንስ 7 ላይ እሱን ፓርት ሲያብራራ ጥሌ በቃ ወልዳለች አልኩ ተይ ብዬ ከዛ ቀን ጀምሮ ወግቼው አይ አመንኩ። ግን አልክ ውስጤ ታገለኝ ወደ 2 ወርና ወደ 3 ወር
ተጠርጎ ሄደ። የእግዚአብሔር ቃል መዶሻ ነው፣ መሮ ነው፣ አስደግፎ ይመታል ይላል። እውነቱ ነው። ኳ አረገና ገነጣጥሎት ገባ። ከዛ በኋላ ከኢየሱስ ውጭ ታውሳለህ ምን እንዳለ ጥሩ ነበር እንድናፈርስላቸው። ታስታውሳለህ ምን እንዳለ እንዴ? አይ ትምህርቱንማ በደንብ አስታውሳለሁ። በቃ ኖርማሊ ወንድሞች እንዳሉት መጽሐፍ ወንድም ካለ እኛ ምንም አንልም ብሎ ያወራውን መቼም ማለት ነው ወንድም ነው የሚለውና ወንድም አለ። በቃ ወንድም የተባለው ወንድም ነው አለና አንድ ቤት ከሱ ጋር ወንድሞቹ ራሱ አላመኑበትም ነበር ይላል። አንድ ቤት ከሱ ጋር ይኖሩ ያዕቆብ አሁን ከሱ ጋር አንድ ቤት ኖረዋል እንግዲህ 30 ምናምን ዓመትና 30 ዓመት ገደማ እና ይብን ራሱ ፈሪሳውያንም እንደዛ አይደል የሚሉት? ይሄ ወንድሞችና እህቶች በእኛ ዘንድ የነበሩ ነው የሚሉት አይደል እያሉ ሜንሽን ያደርጋሉ እኮ ወንድሞችና እህቶች በእኛ ዘንድ አይደሉ እንደ ይሄ ዮሴፍ ልጅ ይላሉ እኮ። ስለዚህ ያላዩትን አብረው ያልኖሩትን እንደዛ ብለው ሊጠሩ አይችሉም። ፈሪሳውያን ራሱ እንደዛ ነው የሚጠሩት። ያው እንግዲህ እንኳን ወጣ ሁላችንንም ያስቸገረን ነው። መቅዲ ሰላም ነው? እንኳን ደህና መጣሽ። ቆይ ጠፍተሻል አንቺ። ቆይ መቅዲ በሰላም ነው የጠፋሽው? እንትን ኮንሽ ማይክሽ ክፍት ነው መቅዲ። ጌርሳም የሰላም አልኩ እንደ ቅድም ብያለሁ እኮ ግን ማንን ሞዴሬተር እስኪ ሁሌ ከመጣ ነው የሚሰጥ። በአመት አንዴ እየመጡ ሞዴሬተር አለ እንዴ? ሞዴሬተር እኮ ነው የጠየኩት። የሆነ ርስት አስመስል እንዴ ረስ አውርርስት እየሰጠሽው ልጠይቀው መለን ሁልጊዜ እሱ ኢንተርቪው አድራጊ ነው። ቅድም ምንድነው መስገድ አንዳንድ ነገሮችን አቁሜ ነበር እዛ እያለው አልክ እና መሪጌታ ክብር ለኢየሱስ ብዙ ጳጳሳት ምንድነው እየበሉ ነው ወደ ቅዳሴ የሚሄዱት፣ ጾሙን አይጾሙም፣ ብዙ ነገር አቁመዋል ብለዋል እና በዚህ አቅጣጫ እስኪ ትንሽ የምታውቀውን አካፍለን። እኔ በልቼ ገብቼ አውቃለሁ። እውነቱን ለመናገር አንዴ በልቼ ግን አሉ እንደዚህ የሚያደርጉ ነፋሉ። እኔ እንኳን እንደዚህ እኛ አካባቢ እፍተው አይደል የደረሰው ፈሪ ስለሆነ ብዙ እንደዚህ እንኳን አሉ። ግን ስቲል ነው እንደዛ የሚያደርጉ ማይቀበሉ ለሰው ሸክም ያሸከሙ ግን እነሱ በዛ ማይመሩ አሉ። ሸክሙን ብቻ ሰው ላይ ብዙ ሸክም ነው እንጂ እነሱ ማሸከሙት ለኛ ለህዝቡ ያሸከሙት ማለት ነው። በጣም ፏ ብለው ይመጣሉ እኮ እነሱ እንግዲህ የታደራችሁ እያሉ ዘና ብለው ይመጣሉ ተከብረው። ያችን በጆግ ውሃ ረጫሽ ትሄዳሉ። ያላልተው ጣጣጣ ይሄዳሉ። አባት ገርም አንዲት እህት አለች አንድ ስቴት ውስጥ በጣም ወንጌላዊ ናት። አፋር ሄደው ምናልባት ጓደኛዋ በዛው ጠቅልለው ገብተዋል። አፋርነት እንትን ያላት ናት እና አንደኛዋ አፕዴት ታደርገኝ ነበር። በጣም እሳት የሆነች ወንጌላዊ ናት። ይህ እንግዲህ የሆነው በ2011-12 አካባቢ ነው እና እግዚአብሔር ተናግሯቸውን አፋር የሄዱት ሄደው በስንት ቀን ለሳምንት ነው ጾም ጸሎት የያዙ። መጨረሻ ላይ እግዚአብሔር በራእይ ምን ያሳያቸዋል? የእባብ እንደ ፕላስቲክ ሲከመር ያሉ። በቃ እባቡ እንደ ፕላስቲክ። ከዛ መጨረሻ ላይ ለካ ፋይንድ አውት ሲያደርጉ በዛ በእባብ መልክ የሚመለክ አለ። እግዚአብሔር ፕላስቲክ አድርጌዋለሁ ነው ያላቸው። ከዛ በኋላ በጣም በሚደንቅ ሁኔታ እግዚአብሔር ድል ሰጣቸው። እንግዲህ ጩቤ የሚታጠቁ ምናምን ከጎራዴዎቻቸው በጣም የሚያስፈሩ ናቸው። በድል ተመለሱ። በኋላ ላይ በዛው አገልግሎቷ ወደ ደብሮች ምናምን ሄደው አገልግለው ነበረ እና ስለ አንድ አባት ስትነግረኝ መሰከረችላቸው። ብዙ ጊዜ ካጠፋች በኋላ መጨረሻ ላይ ጌታን ተቀበሉ። የደብር አለቃ ናቸው። እድሜያቸው በጣም ገፍቷል አለች። ወይ ነዶ አሉኝ አለች
ወይ ነዶ ወንጌል እንዳልናገረለት በዚህ እድሜን ከጨረስኩ በኋላ በቃ ጌታን ሲቀበሉና ብርሃን በህይወታቸው ሲበራ እንደዛ አሉ እና ብዙ የዳኑ አሉ። እንደዚህ ውስጡን የምትገርም እህት ናት። ስቴቱን መጥቀስ እችላለሁ። እንትን ሲያትል ነው። ባሏ ኳየር ውስጥ ያገለግላል። ስማቸው መጥቀስ አልፈልግም፣ ምንም እድሜው ጊዜው ቢረዝምም እና እንደዚህ የሚድኑ አሉ። ለዚህ ነው እንዳልክ ውስጡን አይ ባይዚ አብዛኞቹ ወንጌል በጣም ብዙዎችን ነክቷል። በጣም ብዙዎች ጋር ደርሷልና እንደው የሆኑ የሚይዙ ነገሮች ይዟቸው ከባድ ነው። ባይዘው ታውቃለህ አይደል? መንፈስ ቅዱስ ካልረዳ በስተቀር በተለይ የሚያስጨክነው መንፈስ ያ በክርስቶስ ኢየሱስ እውነት ላይ ዓለምንና ብዙ ነገሮች ከፊት የተደረደሩትን ጨክነ ጥለ ለመሄድ ያ የጭካኔ መንፈስ በመጨረሻው ሰዓት ካላገኘ ከባድ ነው። ይሉኝታ በጣም ከባድ ነው እና አሉ ብዙዎች ባይዘው ብዙ እኔ አሁን ብዙ ቴክስት ባይዘው በጣም ይገባልኛል። በነገራቸው በጣም ብዙ ቴክስት ይመጣል እንዳልክ እንደዚህ ልክ ከሆነ ገብቶናል። ግን በቃ እንዳንተ ለመቁረጥ ብዙ የምጠይቀው ጥያቄ ኮመንሊ ካን ይሄ ነው። እንዴት እንትኑን ከየት እናምጣው ድፍረቱ እስቲ ንገረን። አንዳንድ ደግሞ ሚዲያ ላይ ያሉ ደግሞ ጓደኞቼ እሺ እንዳልክ እኛ መሆኑን እንሆናለን፣ ግን ምን ሰርተን እንብላ ይለዋል። ሰይጣን በጣም ብዙ ሀሳብ ይጭንባቸዋል ጭንቅላታቸው ለና መንፈስ ቅዱስ በክርስቶስ ኢየሱስ እውነት ላይ ሲያስጨክነ ምንም ነገር እንዳታይ በቃ ምንም ነገር ቢመጣ ምንም ነገር ቢኖር ምንም ነገር ቢጨመር ምንም ነገር ቢጎደል ከኢየሱስ አይበልጥም ብሎ ለነፍስ መንገርን የመሰለ እርካታ የለምና ግን በብዙ እስራት ውስጥ ያሉ አሉ። ግን በጣም በርካቶች ግን ስርስሩን ወንጌል በጣም ገብቷቸዋል። በጣም 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 ብዙ ሰው ባይዘው አሁን ይሄ እንትን የሚለው የሚጮኸው ምናምን ጦሱ ዝም ብሎ ነው። ይሄ ከ500 ሰው 50 ሰው አይሞላም። አሁን እዚህ ጋር የሚሳደበው ምናምን ጦሱ ግን በጣም ብዙዎች ያ there is something እኮ ነው እውነት እኮ ነው ምናምን የሚሉ ሰዎች አይጠፉም አሉ። ግን ይሉኝታ ያዛቸው አሉ። ምን ሰርቼ ልብላ የሚሉ አሉ። ከዛ ቤተሰብ ምን ይለኛል የሚሉ አሉ። ሰው ቢጠላኝስ እንደዚህ ብገለል ስራ ቦታ ብባረረስ ምናምን አፋል ሰይጣን ታውቃለህ። ሰው በጌታ ከመሆኑም ከሆነም በኋላ አንድ አይነት የክስ ነው ጭንቅላት ላይ ማይንድ ትሪክ የሚያደርገው። በቃ አበቃልህ፣ ከዚህ በኋላ ማንም አይፈልግህም፣ ብቻ ነው የምትሆነው፣ ማህበራዊ እንትን ያገሉሃል፣ ይሰድቧል። ያ በቃ ያንን ፈርቶ ብዙ ሰው እንትን ይላልና እኔ እንደውም ብዙ ሰው የሚጠይቀኝ እንዴት ቻልከው ምናምን አይነት ነገር ነው። እኔ ቸርች መያዜ ነው የጠቀመኝ። ሁሌም አጭር መልስ ነው የምሰጣቸው። እንዴት ነው እሺ ይሄን ሁሉ ጊዜ ያለፍከው ምናምን በቸርች ተበቃ ቸርች ባልሄድ ኖሮ ከቅዱሳን ጋር ብረት ባላደርግ ኖሮ ከእግዚአብሔር ቃል ጋር ጊዜ ለመውሰድ እድሉን መንፈስ ቅዱስ ባያመቻችልኝ ኖሮ መንፈስ ቅዱስ ጉልበት ባይሰጠኝ ኖሮ እንትን ከባድ ነበር። እውነቱን ለመናገር በጣም ከባድ ነው። ባይዘው እንደምታስበው አይደለም። ካኒ ብሎ በጌታ ሆኖ መኖር በራሱ በዚህ ዓለም ከባድ ነው። እንደው በጌታ መሆን ከታወቀ ራሱ አንዳንድ ቦታ አሁን ዝም ብሎ ኖሮ እኮ ድንገት በኢየሱስ ምናምን እንዴ ፔንቴኔሽ እንዴ እስከዛሬ ካንቺ ጋር ጓደኛው እንደዚህ አይነት ቻሌንጅ የሚገጥማቸው ሰዎች አሉ። ከዛ ድንግጥ ይላሉ። ምን አለበት ምናምን እና ለዛ ነው ቸርች የሌለው ቸርች የማይሄድ ክርስቲያን፣ ህብረት የማያረግ ክርስቲያን ለመመታት ቅርብ ነው። በተኩላ ለመበላት ውጪ ነው ያለው። ውጪ ብቻውን ነው ያለው። ሰይጣን ደግሞ ብቻን ካገኘ እንዴት ቆርጣጥሞ እንደሚበላ እውነቴን ነው። እንዴት ቀንጣሶ እንደሚበላ ማለት ነው። እና ብዙ ጊዜ ካየ በቃ በቅዱሳን ህብረት ውስጥ ምናምን የሌሉ ሰዎች ሲቸገሩ ታያል። በዓለም ሄደው ሲያዋክባቸው ወዲህ ወዲህ አድርጓቸው በቃ መውጣት እየፈለጉ ትብታብ ነው ይጎቷቸዋል ወደዋል። እና ከዛ ከሃይማኖት እስር ውስጥ ከሃይማኖት ጨለማ ውስጥ ተላቀው ደግሞ ወዲያው ወደ ቸርች ያልተያዙ ደግሞ በጣም ዋጋ ይከፍላሉ። እና ወዲያው ከቅዱሳን ጋር ቸርች መሆን፣ ህብረት ማድረግ፣ መጸለይ፣ የእግዚአብሔርን ቃል መማር፣ ለእግዚአብሔር ቃል ጊዜ መስጠት፣ በተቻለ መጠን በቀን 1 ቁጥር ለምን 1 ቁጥር አትሆንም? ማንበብ። በቃ 1 ቁጥርም ብትሆን ማንበብ
እኔ አሁን እንዴት መሰለኛ አሁን እኔ በሳምንት ዓርብ ዕለት ብቻ ነው ቸርች ማልሄደው። ባይዘ ዓርብ ነው የኔ ፍሪ ቀን። ሰኞ ፕሮግራም አለ፣ ማክሰኞ ባይብል ስቴዲ አለ፣ ሮብ ብርሃን ትምህርት አለ፣ ሐሙስ ማለዳ ጸሎት አለ። ዓርብ ፍሪ ነኝ። ቅዳሜ 11 ሰዓት የወጣቶች ፕሮግራም አለ። ማክሰኞ ማለዳ ባይብል ስቴዲ ከሰዓት አለ፣ ማለዳ ጸሎት አለ። ይሄ በጣም ነው የጠቀመኝ። በጣም ለእኔ በኢየሱስ በቸርች ውስጥ ያለ በረከት ጂሰስ እግዚአብሔር ይመስገን። በእውነት እኔ እዚህ አዳዲስ ጌታን ያገኛችሁ እዚህ በኤርሚ አገልግሎት፣ በካህን አገልግሎት፣ በድነዳጊ ጌታን ያገኛችሁት እዚህ ኦንላይን ያላችሁ ሰዎች ካላችሁ የምትሰሙኝ ካላችሁ የምሬ ነው። ወዲያው ወደ ቸርች ወዲያው እጥፍ በለው። ቢዚ መሆን ቢዚ በቸርች ቢዚ መሆን፣ በወንጌል ቢዚ መሆን፣ በእግዚአብሔር ቃል ቢዚ መሆን። አይመቸኝም የምትሉት እግዚአብሔር ጋር ሆናችሁ ነው። ካልሆነ ደዋዩ ብዙ ነው ወይ እስማ ደዋዩ ብዙ ነው። ልፈልጋል በተለይ ጴንጤ መሆናችሁ ከታወቀ ስልክ ደውላችሁ አያነሳም የነበረው ሰውዬ ምሳ እንብላ ይላል። የት ነህ? እኔ አሁን ጴንጤ ስሆን ከወሰድኳቸው አክሽኖች አንዱ መኖሪያ ቤቴን ሰፈሬንና ስልክ ነው የቀየርኩት ወዲያው። ምክንያቱም ከባድ ነው የነበርኩበት ሲስተም ቀላል አይደለም። ገብተዋል። ቤት ድረስ መጥቶ አንኳኩቶና ውጣ ረካል ውጣ እንዳልክ ዛሬ ፍሪ ይላል። ወጋው። እግዚአብሔር ይገስጸው እና ያ ነገር በተለይ ደግሞ መጋቤ በጣም የቤተክርስቲያን መሪ የነበረው በጣም ይከታተለኝ ነበረ። ያን እግር በእግር ውሎዬን ያውቁ ነበረ። እንደውም ብዙ ጊዜ ከነሱ ጋር ነው ማሳልፈው። በሳምንት ከአንዱ ቀን ውጭ እንዳለ ከነሱ ጋር ስለማሳልፍ በቃ አንድ ቀን ካልተገናኘን ይደወላል ስልክ ከቸርች። የት ነህ? ኧረ ቤት ነኝ፣ ከቤት አልወጣሁም፣ ላይ ነው ያደርጉት። ቤት ነህ? እሺ በኋላ ምሳ እሺ። ድንቀት ደግሞ ወይ ኡበር ውስጥ ሆነ በመንገድ ያለው የሆነ ብቻ ሬዲዮ ተከፍቶ ወይ ዘፈን ምናምን ይሁን። የት ነህ? ዘፈን ነው የሚሰማኝ። ኧረ አይደለም ኡበር ውስጥ ወደ ቤት ይሄድኩ። ኦኬ እሺ፣ ቤት ግባና ደውል። ይሄ ለኔ ይጠቅሞኛል። ገብቶሃል? ለእኔ ጠቅሞኛል። እግዚአብሔር ቤት ለመሆን አሁን ላለሁበት መንፈሳዊ ጥንካሬ በጣም ጠቅሞኛል። እና ያላችሁ ሰዎች በቤተ ክርስቲያን መያዝን የመሰለ ነገር የለም፣ ህብረትን የመሰለ ነገር የለም። ይሄ እድለኝነት ነው እና እዛ ቤት ያሉ ሰዎችም እዛ ቤት ሆነውም ወንጌል የገባቸውም ወንጌልን የሚያነቡ መጽሐፍ ቅዱስን የሚያነቡ ቀጥሉ፣ በርቱ፣ አንብቡ። መጽሐፍ ቅዱስን ብቻ አንብቡ። ኢየሱስ ላይ ቆዩ። ኢየሱስ ላይ የቆየ ሰው ያርፋል። አለቀ። እና ይሄ በጣም ደስ የሚል ነው። እናንተም እዚህ የምታገለግሉ ደግሞ በርቱ። ካህንዬ፣ ኤርሚዬ፣ ዳግዬ፣ መነን፣ የሸዋ ሴቭድ ባይ ግሬስ፣ ሌሎችም ነቢኒ፣ ሁላችሁም በርቱ። በጣም በዚህ ሰው ማይድን ምናምን ይመስላችኋል አይደለ? በጣም ብዙ ሰው ይሰማችኋል። እኔ እኮ እነ ኤርሚ ጋር ላይቭ ከመግባቴ በፊት እኮ ከውጭ ሆኜ እሰማቸው ነበር። በድፍረት እነ ኤርሚ ጋር እነ ኤፊ ጋር ላይቭ መግባት የጀመርኩት እኮ ብዙ ጊዜ ሰምቼ ነው። ሰምቼ ይሄ ነገር እንዴት ነው? እኚህ ሰዎች ይቀይራሉ ብዬ ርዕስ ጠብቅ እኮ ነው። አልቀይር ብለውኝ እኮ ነው። አልቀይር ብለው እነ ኤርሚ ሳይ ኢየሱስ ነው የሚሉት። የሆነ ቀን ስመጣ ኢየሱስ ነው እንዴ? ኢየሱስ እንዴ? ስለ ወንጌል ላይ የተነሳ ያሰት ትምህርት ሲያፈርሱ ነው የማየው። እንዳይመስላችሁ ካህንዬ፣ ሰው ማይድን ሰው ማይሰው አሁን ይሄ መጥቶ እዚህ የሚንጋጋው በኮሜንት ላይ አንበሳ የሚጫወተው አለው የሚለው 50 የማይሞላውን ሰው እንዳታዩ። ከ500 ሰው እኮ ኔጌቲቭ ኮሜንት የምጽፈው እኮ 20 አይሞላም። በጣም ብዙ ሰው ይሰማል። በጣም ብዙ ሰው አሃ ይላል። በአንዴ ባይልም በየቀኑ የምትወረውሩት የእግዚአብሔር ቃል ሄዶ የሚነካው የሆነ ቦታ አለ። የሆነ ድንጋይ ላይ ሄዶ ያረፋል። ጭንጫውን ውሃ ያፈሳል። አንድ ቀን ኳ ሲደረግ የሆነ ደጋግሞ የተመታ ቦታ እንደሚፈርስ ማለት። ዋጋችሁ ቀላል አይደለም። ጸልዩት ጸሎት የሆነን ሰው እኮ እየፈወሰ ነው። አምልኳችሁ ወርሺፓችሁ ዲዩ ቲንክ ዳጊ ሲዘምር ማይነካ
የሆነ ቤት የሆነ ችግር እየፈታ ነው እግዚአብሔር በእናንተ አገልግሎት። እንዴ ይሄን እንዳትረሱ እንዴ እንደዛ እንዳታስቡ። በጣም ብዙ የሚነካሳለ ዲዩቲን ከሆነ ኤርሚያስ አበበ ላይ ከፍቶ የሰራዊት ጌታ እግዚአብሔር ብሎ ሲጀምር እግዚአብሔር ለቃሉ ሲል ይሰራል እኮ። ታማኝ አምላክ እኮ እንዴ ኖ ይሰራል። በጣም ብዙ ሰው እየተቀየረ ነው። በጣም ብዙ ዲዩቲን ከ1000 ሰው ኤርሚያስ ላይ ብለ 1000 ጴንጤ ይመስላችኋል የሚያየው አይደል? እንዳታስቡ። 200 ጴንጤ አይሆንም የሚያየው። 1000 ላይ ብለ ቢኖር 200 ጴንጤ አይሆንም። 300 እንዳለ ሌላ ሃይማኖት ተከታይ ነው ቁጭ ብሎ ቢሰማው እንዳለ ስለማቅ ነው። እኔ እስቲ ዳታ እንስራ። አሁን 940 ምናምን ሺህ ፎሎወር አለኝ። ዲዩቲንግ 940 ምናምን ሺህ ጴንጤ ፎሎ የሚያደርገኝ እንደዛ ነው የምታስቡት? ኖ 300 ሺህ አይሞላም ጴንጤው። ለምን አልነግራቸው? አይሞላም። ለምን መሰለህ? ለውጥን ማየት ይፈልጋል። ገብቶሃል? የህይወት ለውጥን ያለ አንተ የት ጀምሩ ነው እስቲ ይቀይር ብሎ የሚያይ አለ። ሬስ ይቀይር ይሆን እያሉ ይሰለቸው ይሆን እያለ እኮ የሚያይ አለ። ለመታዘብ ገብቶ እንደ አንዳንዶች እየሰደቧቸው አይደል የሚለው ይደነቁባቸው ነበር እኮ። በቃ እንደዚህ ነው እኮ ኤርሚያስን እየሰደቡት ይደነቁበታል እኮ። ይህን ሰው ሰድበን መስበር አልቻለም ይሉት። እግዚአብሔር አሰራሩ ብዙ ነዋ። አየህ ሁሉ ሰው ላይቭ ላይ ጌታን ላይቀበል ይችላል እኮ ሁሉ ሰው። አንዳንዱ እኮ ቸርች ሄዳል። እኔ ቲክቶክ ላይ ኤርሚያስ የሚባለው ሰውዬ ሲያገለግል ሰምቼ ነው እና ቸርች የመጣሁት ጓደኛዬን ይዜድ ብዬ ነው እና ጌታ መቀበል እፈልጋለሁ ሚል እኮ አለ። አይጠፋም እኮ ባይዞ አለ። ሁሉንም እግዚአብሔር ቀጥ በሆነ በአንድ መንገድ ብቻ አይደለም። መንፈስ ቅዱስ ስራው ልዩ ነው። መንፈስ ስራው ልዩ ነው እና የሚነካ አለ ነው። በርቱ። መቼስ እኛ በርቱ ባንላችሁም የሚያበረታ መንፈስ አለ ከእናንተ ጋር። መቼስ እኛ እንጸልይላችኋለን ባንል በማይናገር መቃተት ጸሎት የሚያቀበላችሁ የእግዚአብሔር መንፈስ ከእናንተ ጋር አለ። መቼስ እኛ አለንላችሁ ባንል መንፈስ ቅዱስ የያዛችሁትን እውነት በትውልድ ልብ ውስጥ ለማፍሰስ አለ ከእናንተ ጋር። ይቀባል፣ አለብታችሁ ይቀባል። ለራሱ ሲል እግዚአብሔር ደግሞ ለራሱ ሲል ለኃይሉ ለክብሩ ሲል ይህንን ደግሞ ያደርጋል። እና እድለኞች ናችሁ ይህንን ወንጌል ለመመስከር ስለተመረጣችሁ። እኛም እድለኞች ነን። እናንተን የመሳሰሉ እኔ እድለኛ ነኝ። ኤርሚያስን የመሰለ ወንድም ስላለኝ፣ ካህንን የመሰለ ወንድም፣ መነንን የመሰለች እህት ስላለችኝ፣ ዳግዬን የመሰለ ወንድም። ጓደኞቼ እንዳለ ዘፋኝና አረቃይም ነበሩ። ጌታ እኮ ነው ዘማሪ ጓደኛ እኮ ያደረገ። ያው ወንድም ካህንን የመሰለ እግዚአብሔርን ቃል ረዥም ጊዜ ያገለገለ ኤርሚ፣ እግዚአብሔር ስሙ ብሩክ ይሁን። ሰፈር ጭምር እኮ ነው የቀየርነው ጴንጤ ስንሆን፣ ጓደኛ ጭምር፣ አፔታይት፣ ጠረን፣ ልብስ፣ የአለባበስ ዲሲፕሊን፣ ሱፍ። እናንተ ቀልዱ። ክርስትና ለዘላለም ህይወት ብቻ አይደለም እኮ የጠቀመ፣ ለኩላሊቴ ጠቅሞኛል። ዲያሊሲስ የለ፣ ጨጓራ የተቃጠለ የለ፣ 2 ሊትር ውሃ ጠጡኝ የለ፣ አረቄ የለ። ለጥፍሬ ተመችቶኛል፣ ለእግሬ ጥፍር አማረብኝ። ኢየሱስ ጌታ ነው። ተመችቶኛል። ክርስትና ተስማምቶኛል። እሰይ ተስማምቶኛል። ጌታ ለዘላለም ህይወት ብቻ እንዳይመስላችሁ፣ ለስጋ ጤንነቴ፣ ለልብ ምቴ ጴንጤነት ተመችቶኛል። ለልብ ምቴ ጴንጤ ረዥም ዓመት ምድር ላይ የሚኖረው አሁን አይደል ላይ ገባኝ። ለካ ሱሳሱስ የለባችሁም። ሰውነት የሚጎዳ ምናምን ነገር አትጠቃቀሙ። ጴንጤ ምን ሆኖ ነው 95 105 120 የሚኖረው እላለሁ። ለካ ጤናችሁም ተጠብቆ በዛ ላይ ጌታ ደግሞ ወንጌል እንድትመሰክሩ ስለሚፈልግ እድሜ ይጨምርላችኋል። ምን አይነት ጸዳል ሃይማኖት ነው! በእናትህ ተመችቶኛል። እኔ ሃይማኖት ተመችቶኛል። ክርስትና እናቴ ትሙት። እኔ በአምቦዋ መዝናናት እንዳለ እኔ አላውቅም ነበር። ኢየሱስ ጌታ ነው። ደስ እንኳን ጴንጤው ዘክላሲክ የሚባል ሃይማኖት ይሄ ነው። በቃ ኢየሱስ ጌታ። እኔ ተስማምቶኛል፣ በእውነት ተስማምቶኛል። በቃ አልጎረበጠኝም። ክርስትና ለማህበራዊ ህይወቴ ተስማምቶኛል። ከሰው ጋር ክፉ ደግ አልነጋገር። እንዲህ ሰው እናት እንዲቱን እያለ ጌታ ይባርክ
ተመቸኝ። ከሰው ጋር በየ15 ቀኑ ጭቅጭቅ የለ፣ ጸብ የለ፣ ቆይ ጉድባል ሰራ የለ፣ ተንኮል የለ። ተገላመጥኩ ተብዬ እኮ ነው አገር እያዘልኝ ምለው ምንም ቢል ጸጥ ናቴ ትሙት ፊቴ ተስማማኝ ነኝ። እስቲም ሳልገባ ተስማምቶኛ። የጁስ ሃይማኖት ተመችቶኛ። ጁስ በጁስ የሆነ ሃይማኖት በቃ አረቄ የለ መኪያቶ ጁስ። ትልቁ መጠጥ የፔንቴ ቃሬቦ ማራቀን ካደረ ሊያሰክር ይችላል ብሎ ይደፋሉ። እኔ እኮ ፔንቴ ምን አይነት ማህበረሰብ፣ ምን አይነት ጸዴ ማህበረሰብ። ቃሬቦ 5ኛ ቀን እኮ ነው ይሄ ነገር አልኮል እንዳይሆኑ ድፉት ይባላል። ፈርቶ እኮ ነው። ማይ ፔንቴ ፒፕል ግደሏት በዚህ ሳምንት አይል እንደፈለገ እየተሞለጨ ኢትዮጵያ ውስጥ ያለ ሃይማኖት ውስጥ ሆኖ ጴንጤ ላይ አፉን ያላሟሻ ሃይማኖት እኮ የለም። ጴንጤ ውስጥ ጌታ ይባርካቸው እንጸልይልሃለን የኔ ወንድም ይላል። ሌላ ውስጥ እንገልሃለን። ሳምንት አትቆይም። የሸጎሌ ልጆች፣ የቄራ ልጆች፣ የቡራዩ ልጆች፣ የአሰላ ልጆች፣ የቁልጬ ልጆች፣ የበቀለች ልጆች ብሎ ያሳምጻል። ጴንጤስ እግዚአብሔር ይባርክ ልብ ይስጥ እንጸልይልሃለን ይላል። የተመረጠ ህዝብ፣ ለእግዚአብሔር የተለየ ህዝብ፣ በጽድቅ ለመጨከን የቆረጠ ህዝብ፣ ዓለም የምትጠላው ዓለምን የሚጠላ ህዝብ፣ የዓለምን ሲስተም ሁሉ ጀርባ ሰጥቶ የክርስቶስን መስቀል እያየ የራሱን መስቀል ተሸክሞ ለመሞት የሚጓዝ ድንቅ ህዝብ ጴንጤ። አይ ላቭ ጴንጤ። ጸዳ ያለ ክላሲክ ህዝብ። ናቴ ትሙት። ቢያወራ ኢየሱስ፣ ወሬው ኢየሱስ፣ ቢዘምር ለኢየሱስ፣ ቢጮህ ለኢየሱስ፣ ቸርች ቤድ እጁ ላይ መጽሐፍ ቅዱስ ቢፈተስ ሰንጢቅ ኪስ ውስጥ የለ፣ ጩቤ አያቅ፣ ብብት ውስጥ ጫት ወሽጎ አያቅ፣ ጫማ ለማሰር ብብቱ ውስጥ እንኳን ቢከት ያችን ባይብል ነው። ምን አይነት ህዝብ ነው? በእውነት ከእናንተ ህብረት ውስጥ በመሆኔ እንዴት ደስ እንደሚለኝ፣ እንዴት እንደምኮራ። ሀገር በጭንቅ በመከራ ውስጥ ስትገባ ጦር የማያቀብል ህዝብ፣ ጸሎት የሚያቀብል ህዝብ እንደው እንደ ሀገር እኮ ነው። ሀገር ሁሉ የፖለቲካ ቀውስ ውስጥ ስትገባ ተንበርክኮ የሚጸልይ ህዝብ ጴንጤ። ፖለቲካ ገብቶ አያጨማልቅ፣ እገሌ ውረድ እገሌ ውጣ አይል፣ አመፅ አያቅ፣ ዱላ አያቅ፣ መንጎማ አያቃጥል። መሪ ጨካኝ ሲሆን በርከካረን ከኛ ኃጢአት ምክንያት ነው የሚል ህዝብ እኮ ግድያ ላይ አይሳተፍ፣ ትውልድ እልቂት ጦርነት ላይ አለው አይል፣ ሀገር ሰላማዊ ሲበጠበጥ ይላል በየቸርቹ ጾም ጸሎት አውጆ። አቤት አቤት ጴንጤ ጭፈራው ሳላለህም አንደኛው ከታች ሆይ ለግራ የገባው በእውነት እሱ እኮ ራሱ ነው ባዴሳ ሲል የሚያድረው። ሂድበት ኤርሚ፣ እኔ ጀምሬያለሁ። ምልህ ማን እንትና ዳር ያዝሽ በነገር አይ ጥሩ ዘለል ነው ቶ አይነት ነገር ነው። ኤርሚ ግን አንድ ነገር ልበላቸው፣ አንድ ደቂቃ ስላለኝ። እንዳልክ ጥሩ ወግ ጀምሮ ነበር፣ ይቀጥለዋል። ንጽጽር ማለት በእኔ አማርኛ እዚህ በተለይ ቲክቶክ ላይ ያለ ንጽጽር እንትን አለ። ይሄ ነገር ትክክል አይደለም፣ እንደ ወንጌል ሲታይ ሲፈተሽ ያስተምረው ይሄ ልምምድ እያሉ መጽሐፍትን የሰዎችን አገልግሎት ሊሆን ይችላል ወይ እምነት ሊሆን ይችላል ዶክትሪን ሊሆን ይችላል፣ ያንን እንደ እግዚአብሔር ቃል እየፈተሹና እየተቹ ወደ እውነት መስመር ሰዎችን የምታመጣበት አንዱ የወንጌል ስርጭት መንገድ ነው። ለእኔ እንግዲህ ሌላ ብዙ ትርጓሜ መስጠት ይቻላል በንጽጽር ላይ እና ብዙዎቻችን ይህን እናደርጋለን። እና አይተህ እንደሆነ በየትኛውም አጋጣሚ ማለት እስከምችል ድረስ እንደው ዛሬ ስለተነሳ ነው ስሟ በእህተ ማርያምን በለው በአባ ግርማ ምናምን በምትላቸው አንድ ቀንም በእነሱ ላይ ንጽጽር ለመስራት ፈልገንም ኢንተረስት ማሳየትን አናውቅም።